በስደቱ አስረው ነበረ እንደ እናቱ አልሆነም እንጂ በምኞት የእግሩን ትቢያ በዳስኩት ያንቺ ልጅ ትሁት እንጂ ነው ሰው ወዳጅ ያንቺ ልጅ ትሁት እንጂ ነው ሰው ወዳጅ ሰግድልኪ በተሳሰሪ ናዝሬት ሆይ ንጉሥሽ መጣ ያንጸአይ ከነዙፋኑ ምንጯን ነው የግብፅን ጣዖት ጉድ ያደረገው። እሰይ ለኛ በደህና መጣ ያለም ለኛ የመከሩ የእሱ ጠላቶች አፍረው ቀሩ። የመከሩ የእሱ ጠላቶች አፍረው ቀሩ። ሰግድለኪ ቅድስት ድንግል ማርያም እመቤቴ መንግሥተ ሰማይ ሊሆን ቤቴ በኃጢአት ሥጋብ ብለወስ ቆሜ ከፊትሽ ስወቀስ አንቺ አማላጅ ካለም ንጉሥ ካለም ንጉሥ አንቺ አማላጅ ከሰማይ ከምድር ንጉሥ ድንግል ማርያም ሆኜን ዋስ ሆኜን ዋስ ሰግድለኪ ቃልሽ ሲነገር ስማ ጌታ ሆይ እባክህ ልቤን ክፈተው ልቤን ክፈተው የልልያን ልብ እንደከፈተ ልቤን ክፈተው ልቤን ክፈተው የልልያን ልብ እንደከፈተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆች ቅዱሳን ሁሉ የተመሰገኑ የሆኑ እንኳን አደረሳችሁ። ቸር መድኃኔዓለም ከቅዱሳን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። የቅዱስ ኢሳይያስ ትንቢት ምዕራፍ 31 ቁጥር 8 አሦርም ይወድቃል፣ የሚወድቀውም በሰው ሰይፍ አይደለም፣ የምትበላቸውም የሰው ሰይፍ አይደለችም። የሚሸሹም ከሰይፍ ፊት አይደለም፣ ጎልማሶቻቸው ግን ይሸነፋሉ። ዓለትም ትውጣቸዋለች፣ ድልም ይሆናሉ፣ የሸሸም ይያዛል። በጽዮን ዘር በኢየሩሳሌም ቤቶች ያሉት ብፁዕ ነው ይላል እግዚአብሔር። ስለ ቅዱስ ቃሉ ቸር እግዚአብሔር የተመሰገነ ይሁን፣ ተመሰገነ ይሁን። ትንቢተ ኢሳይያስ ምዕራፍ 31 የመጨረሻው ኃይለ ቃል ያለው የዛሬ ትምህርት መነሻ ይሆናል። ቁጥር 9 ላይ ያለው ማለት ነው። ወላዲተ አምላክ በትንቢተ ኢሳይያስ ክፍል 14 ዛሬ ይሆናል። ብፁዕ ዘቦ ዘር በጽዮን ወአብያት በኢየሩሳሌም። በጽዮን ዘር በኢየሩሳሌም ቤቶች ያሉት ብፁዕ ነው ይላል እግዚአብሔር የሚለውን ለነገረ ማርያም ትምህርት ለነገረ ድኅነት ትምህርት እናነሳዋለን። ዛሬ እንግዲህ 14ኛ ቀን ነው። ነሐሴ ከገባ ጦሙ ከገባ 2 ሱባኤ ጨረስን። ነገ ተጋቦተ ሐዋርያት ነው። ከነገ ወዲያ ደግሞ የእመቤታችን
እርገቷ ነው። ስለዚህ ዛሬ 2 ሱባኤ ጨርሰናል። በመደበኛው አነጋገር 2 ሱባኤ ጾም የሚባለው እስከ ዛሬ ድረስ ያለው ነው። ነገ ዝግጅት ነው። ቅዱሳን ሐዋርያት ለዝግጅት የተሰበሰቡበት፣ አንድም ለግንዘተ ሥጋ የተሰበሰቡበት ነው። ከዚያ በኋላ በዓሉን ማክበር ነው። 3 ሱባኤ የሚያደርግ ደግሞ እርገቷንም እያከበረ ያው ነገ 3ኛው ሱባኤ ማንሻ ይሆናል ማለት ነው። ዛሬ የቅዱሳን በዓላትን አስቀድመን እንመልከትና ወደ ትምህርታችን የምናልፍ ይሆናል። እንደው መጀመሪያ በየዓመቱ ሲነበብ እንደው በስክሪፕት ማስተካከሉ እንደው ቅር እያለ ነው እንጂ ቅድም የሚደጋግም አንድ ቃል ነበረ መድፈር የሚልና ለምን ያን ቃል መጠቀም እንደፈለጉ አልገባኝም። እንግዲህ ማሰነ ምንድን ነው? ጠፋ ነው አይደለም? ተበላሸ ነው አይደለም? አማሰነ ምንድን ነው? አጠፋ በላሸ ነው አይደለም? አማሰነ ድንግልና ያለውን ለምንድን ነው ደፈረ ብሎ የሚተረው? ማለት አንደኛ በአማርኛችን ጸያፍ አለው። በነገራችሁ ላይ ከዓለም ቋንቋዎች ጥቂት ናቸው ጸያፍ የሚባል የሚበዛባቸው እና ጸያፍ ሲባል መደበኛ ሁሉን የሚያስማሙ ጸያፎች አሉ አይደል? ለምሳሌ ከመንዘራነት ከመጋር የተያዙ ነገሮች ሳይሆኑ ዝም ብሎ ግን ቃላት በራሳቸው ጸያፍ ይሆናሉ። እና አማሰነ ድንግልና ያለው ሲተረጎም ድንግልናዋን አጠፋት ብሎ መተርጎም እየቻለ ለምን ያን ቃል እንደፈለጉት አልገባኝም። ዋናው ተርጓሚ ሆኑ አራሚዎቹ አላወቁም። እና ቢቻል እንዲያውም እኔ እንደዚህ አይነት ነገር ሳገኝ አንባቢውን የከወንኩኝ እዛው እያረኩት ነው የሚሄድ። ለምን ቢባል አንደኛ በግልም በተፈጥሮ እንደዚህ ያለ ነገር አልወድም። እንደዚህ አይነት ቃል ወሬም መስማት አልፈልግም። እንደዚህ አይነት ነገር የሆነ ነገር ከሆነ በኋላ በሆነ ቃል አለ ቀለል ባሉ ቃላት ነው የሚገለጥ። ይሄ ደግሞ ቀለል ማድረግ ያለማድረግ ሳይሆን የተባለው ነገር ወደዛኛው ሲያልፍ እና በዛ ላይ ቃሉ አሻሚ ነው። በነገራችን አማሰነ ድንግልና የሚለው ድንግልናዋን አጠፋ ተብሎ ቢተረጎም አይሻማም። መድፈር ግን ብዙ ነው ትርጉሙ በነገራችን ላይ እና እሱ ነገር ትንሽ እንዲያው አንዳንድ ጊዜ ለዚያ ነው ትርጉም ሲተረጎም በጣም የቋንቋ የምስጢር እውቀት ብቻ ሳይሆን የባህል እውቀትም ያስፈልጋል ይባላል። አሁን ተርጓሚው የረገጡትን አፈር ማናክል ሰው ነን። ግን እንግዲህ ምናልባት ለምን ታይቷቸው እንደዛ እንዳሉት አላውቅም። ትልቅ ሰው ናቸው፣ አርፈዋል። እግዚአብሔር ነፍሳቸውን በቀኝ ያቁም። የታወቁ የመጽሐፍም የዜማም መምህር አረጋዊ ክቡር፣ ማንም 74 ሳንቲም አልከፈላቸውም። በነገራችን ሙሉ ስንክሳሩን ተርጉሞ ያቀረቡ ደግሞ በእኔ ስም ይታተም ገንዘብ ልጠቀምበት አላለም። ቤተክርስቲያን ያስረከቡት ተረጎሙ፣ ሙሉን እንኩ ብለው ሰጡ። ሊቃውንት ጉባኤ አየው፣ ታተመ። በማን? በቤተክርስቲያን ውስጥ። ይሄ ትልቅ ሰውነታቸውን ያረጋግጣል። ግን አልፎ አልፎ አንዳንድ ቃላትን ስንመለከት ያው መቼስ ሰው ናቸውና ከዚህ ሁሉ ትርጉም መካከል እንደዚህ አይነት ቃላት ሊገጥሙ ይችላሉና በባህላችን ቃሉ ጸያፍ ነው ብዬ ነው እንኳን ግዙም ማይለውን ቢለውም ቢሆን ማለት ነው። በተረፈው ነገ ይሄው ታሪክ ያለ ከእናታችን ቅድስት እንባ መሪና ነው። ታሪኩን ነገ በጊዜው እናነሳዋለን። እነ ክርስቲና እነ ለውረኒዮስ ሊቀ ዲያቆናት ቅዱስ ለውረኒዮስ እና ቅዱሳን ሐዋርያት አሉ። ዛሬ የቅዱስ መስቀል በዓል ነው። በጣም ተወዳጅ ቅዱሳን ሶሪያ ካፈራቻቸው ቅዱሳን እንደ ተወዳዳሪ የላቸው የሚባሉ የዘመነ ጻድቃን ብርሃን የሚባሉ ዮሐንስና ስምዖን ዓመታዊ በዓላቸው። እነ ቅዱስ ባስሊቆስ ሐዋርያና ሰማዕት እነ ድምጥያ አሉ። በቅዱስ መስቀል ታሪክ ውስጥ እነ ቅዱስ ቴዎፍሎስ እነ ቅዱስ ቄርሎስ አሉ። የመስቀሉ ነገር ሲነሳ ዛሬ ያው በእኛ ደብር እመቤታችን ጊዜም ምስባክ ስለማንቀይር ግን በዕለቱ ተጨማሪ አዲ የታዘዘ ምስባክ አለ አይደለም። ዛዘዝከ መድኃኒቶ ለያዕቆብ አለ ነገር አይደለም። በነገራችን ላይ ብላችሁ እዛ ዳዊት ላይ የራሱ ትርጓሜ አለ አይደል? ዛዘዝከ መድኃኒቶ ለያዕቆብ ለያዕቆብ ምንን ያዘዝከ አንተ ነህ? መድኃኒቱን። አሁን ምስጢሩ ብዙ ነው፣ ግን ለዛሬ በዓል ብንቀጽለው ዛሬ በመስቀሉ ምክንያት ያመኑ የማን ልጆች ናቸው? የያዕቆብ ልጆች ናቸው። አይሁዳውያን ናቸው አይደለም? ነፈለስኪኖስ ዛዘዝከ መድኃኒቱ ለያዕቆብ አለና ብከን ወግኦም ያ ብሴ ሙስና ያ ክፉ ሰው በጦር መስቀሉን ወጥቶ ስባት ሲወጋ እሱ ጌታችን ለመውጋት እየሞከረ ነው። ግን ወጋ ተወጋ እሱ ተወግቶ ነው አይደል? ብከን ወግኦም ለኩሎሙ ጸርነ ጠላቶቻችንን በሙሉ አንተን የሚጠሉ መስቀልህን የሚጠሉ
አምልኮትን የሚጠሉትን ሁሉ ብከን ወጉም በአንተ ኃይል ድል እናደርጋቸዋለን። ወበስምከ ነሐስሮሙ ለለቆሙ ላዕሌነ ስምህን ጠርተን በክፋት የቆሙብንን ዝቅ ዝቅ እንዲሉ እናደርጋቸዋለን፣ እናዋርዳቸዋለን ይላሉ። እና በራሱ ጊዜ የተዋረደ ያ ሰው ባጭር እነዚህ ሁለት ድሆች ታሪክ ውስጥ የምትመለከቱት አስቡት። ድህነት ከክርስቶስ የሚለይ ሳይሆን የበለጠ ወደ ክርስቶስ የሚያቀርብ ነገር መሆኑን ማወቅ አለብን። ብዙ ሰው ምቾትና የተደላደለ ኑሮ እንደዚህ ዘመን ስብከት፣ የእኛ ዘመን ስብከት ታውቃላችሁ፣ እግዚአብሔር ቤታችሁን በበረከት ይሞላል ይላሉ። በረከት ምንድን ነው? በነገራችሁ ላይ ደዌ በረከት ነው አይደለም? ተናገሩ እንጂ ደዌ በረከት ነው አይደለም? ነገር ግን ደዌ ካለበት ቤት በረከት የእግዚአብሔር በረከት ገባ ብሎ የሚሰብክ አስተማሪ ታውቃላችሁ? አልቦ አሉ የለም። በረከት ማለት እንጀራ ሲተርፍ ነው። በነገራችሁ ላይ በረከት ማለት በልተን ሲተርፈን፣ ለብሰን ሲተርፈን፣ ገንዘብ ተጠቅመን ሲተርፈን ነው። እሱ ነው በረከት ማለት በረከት ምን እንደሆነ በራሱ አለመረዳት አለ። በነገራችሁ ላይ በረከትን ሰው መረዳት ካልቻለ እንዴት ትልቁ ነገር ሃይማኖት ሊገባው ይችላል? በረሃብ ውስጥ የእግዚአብሔር በረከት የለም? ተናገሩ እንጂ። በህመም ውስጥ የለም? በጭንቅ ውስጥ የለም? በረከት ያለ በቅዱሳን ነው ወይስ በኃጥአን ላይ ነው? ንገሩኝ። ቅዱሳን ከረሃብ ከደዌ ከጭንቅ ጋር ናቸው ወይስ ከሀብት ከምቾት ከጤና ጋር ነው የነበሩት? እንዴት ነው በረከት ገንዘብ ተብሎ የሚተረጎመው? በረከተ ስጋ በረከተ ነፍስ ይባላል። እንዲሁም የንታ የጉባኤ መሪ የነበሩት አሁን የሄዱት ሲተረጉሙ አይታችሁ ከሆነ እመቤታችን በረከተ ስጋ በረከተ ነፍስ እያማለደች የምታሰጠው በረከተ ጸጋ በረከተ ነፍስ ይላሉ። ሰው በረከተ ስጋ ሲባል መብላት መጠጣት ብሎ ነው የሚመስለው። በእርግጥ እግዚአብሔር ለድሃ የምንሰጠውን ነገር ሊያበረክትልን ቸርነቱ ብዙ ነው። ለእኛ ልንዝናናበት እንዴት ብሎ ያበረክትልናል? እግዚአብሔር ከእሱ እንድንለይ እንድንጠፋ ገሃነመ እሳት እንድንገባ ነው ገንዘብ አተርፎርፎ የሚሰጠን። ለአብርሃም የአብርሃም ቤት የምን ቤት ነው? ንገሩኝ። ጠግቦ እንዲበላበትም አይደለም፣ ድሃ እንዲያበላበት እንግዳ እንዲቀበልበት ነው እኮ። የኢዮብ ቤት ሞልቶ የተረፈ ለዛ ነው እና እስከ ናፍር ቤት ሞልቶ የተረፈ የብዙ ቅድስና ያላቸው ባለጠጎች ቤታቸው በረከት የተባለ እንዴት ባላችሁ ገንዘቡ አይደለም። እና ባላችሁ ገንዘቡ የሚሰራው ስራ ነው በረከት እንጂ። ያማ ከሆነ በዚህ ዘመን አንደኛው በረከት ያለው ሰው ማን ነው? ኤለን መስክ የሚባለው ያ ጋኔን ጭራቅ ሰውዬ ማለት ነው። አሜሪካን ያለው ሀብቱ ስንት ነው? 1.1 ትሪሊየን ዶላር ነው። በእኛ ብታሰሉት ያው ለሂሳብም አይመችም። ምክንያቱም በህጋዊ ምንዛሬ እንኳን ወደ 170 ምናምን ትሪሊየን ብር ነው። ያ ማለት የኢትዮጵያ ዜጎች ሰብስበን ብንቀደው እንኳን ጨርሰው ሁላችን 130 ሚሊዮን ለመቅደድ እንኳን አንችልም። ስለዚህ በሀብት ዛት ከን ነው ዋረን ባፌት ይሄ ማን ነው የሚባለው? የወሊድ መቆጣጠሪያ የሚባል መርዝ እየሰጠ ሴቶችን ሁሉ የሚጨርሰው ሰውዬ ማን ነው የሚባል? ቢል ጌትስ፣ በጌትስ ፋውንዴሽን ብዙ ትውልድ የሚያጠፋው ሰውዬ። እነሱ እነ ሚስተር አርኖ ታውቁት ከሆነ ፈረንሳዩ፣ እሱም ከ10 ቢሊዮነሮች አንዱ ነው። እና በረከት ማለት ገንዘብ አይደለም፣ ሆኖም አያውቅም። ለምሳሌ አቡነ ተክለ ሃይማኖት ቅድስት እናታችን እግዚአብሔር ሲቸግራት በትምህርተ መስቀል ጣቱን ወስዳ በዱቄት ቃል ትል ነበር አይደለም? ለምን ይመስላችኋል? ድሃ የምታበለው አታኮ ነው። ለራሱ እኮ አይደለም የሚጨነቃት። የቅዱስ ሚካኤልን ዝክር የምትዘክርበት አታኮ ነው። እውነት ለመናገር ገንዘብን፣ ሀብትን፣ ንብረትን በረከት የሚል አንቀጽ በመጻሕፍት የለም ወይ ብትሉኝ አለ። ነገር ግን እንዴት ባላችሁ በረከት መባሉ ስጦታ ስለሆነ ነው። በረከት ማለት ነው እኛን የሚጠቅም ነገር ማለት ነው። ይሄ ምንድነው? ነገር ማን የሰጠኝ? ስለዚህ ስለሰጠኝ ምንድነው? በረከት ነው። ታመናል። ይሄንንም ሲሰጠኝ በረከት ነው። ነገር ግን በረከት ተብሎ ለመተርጎም ማለት መስጠቱን መንገር ነው እንጂ መጥቀሙን መንገር አይደለም።
ተረድታችሁ ከሆነ መስጠቱን መንገር ነው። ምክንያቱም የኔና የእናንተ አይን ምን ሲያይ ነው የሚውል? እዛ ኢንተርኔት ገብተው አይናችን አሁን በረከት ነው። ጆሮአችን በረከት ነው። እጅ እግራችን በረከት ነው። አፋችን በረከት ነው። እነግራችሁ በጎ መስራት እንኳን አናውቅም ማለት አሁን ቅድም ከቅዳሴ ስንወጣ አይ በህይወቴ ለመጀመሪያ ጊዜ ትዕግስት ያደረኩ መስሎኝ ነበረ፣ ግን ተበላሽ። ዛሬ ታግሻለሁ ብዬ ገና አስቤ ሳልጨርስ ማለት ነው። ሴት እህቶቻችን እናቶቻችን ሲፈልጉ እህሉን ውስጥ ይዘውት ይገባሉ። ከዛ ደግሞ ለቆራቢ ተብሎ ደረጃው ላይ ቤተክርስቲያን እኮ ነው እዛው ቅኔ ማይነቱ ወረዱ ላይ ያለው ደረጃው ላይ ቆመው እየሰጡ ያበሏቸዋል። ብዙ ጊዜ ተቆጥቻለሁ ማለት በነገራችሁ ላይ እብድ ነው መስላችሁ ለአንዳንዶቹ ስናገር ደግሞ አማርኛ ስለማላስተካከል ይሆናል። ለምን ሌላ ሁሉ እያያቸው ቄስነሽ ያቆርጥ ብሎ አልፎ ነው የሚሄደውና ከዛ ጠዋት ትዕግስት ስጠኝ ብያለሁ፣ አሁን ሰጣኛል፣ አላየሁም፣ አላውቅም ያልፍ ሄዱ። በእኔ ቤት ጎበዙኝ ነው። እኔ ሲሄድ እዚህ እናንተ ጉባኤ መካከል ያለች አንዲት እህት በኋላ ያልፍ አይዳ ተይ እንጂ ነውር አይደለ ወደዚያ ሂጂ ትላታለች። ያን ጊዜ አስቡት፣ ያ የእሷ ስራ አይደለም። እዳዊ ማን ነበረ? ወደኋላ ተመልሶ ሂጂ አልኳት አልሰማም ክፍትር ይወደስ አስቡት። የቤተክርስቲያን ሰው መግፋት በነገራችሁ ላይ በስነ ዜጋ ትምህርት ጥሩ አይደለም ማለት ሰው መግፋት። እውነቴን ነው አላገች እኔ ግን ጤና የለኝም እያልኩ ነበር። ለምን ቢባል መቼስ እና ሐሳቡ በጎ ነው አይደል? ስርዓት ማስጠበቅ ነው አይደል? ግን የተደረገበት መንገድ ስህተት ነበረ። ይገርመኛል። ቢቀርብኝ እንዳንል ደግሞ ስርዓቱን ማን ያስጠብቀው? አሁን ትዕግስቱ ችሎታ ያለው ሰው ነበር ማድረግ ያለበት። ትዕግስት ያለው ሰው ቀስ ብሎ አይናት እንደሱ አይደለም ነይ ብሎ አታሎ ወደዚያ ወስዶ እዚያ መክሮ ነው። ችሎታው ከሌለስ እንዴት ይሆናል? አይጣል ነው። ጥፋቴን ልንገራችሁ ብዬ ነው በዛው እግረ መንገዱን መቼም አይጣል ነው። እና በረከት የሚለውንም ትርጉም ብናስብበት ጥሩ ነው። ለሁሉም እነዚህ ሁለት ድሆች ሲኖሩ አንዱ ሁልጊዜ ገንዘብን ከሃይማኖቱ ጋር ማለት እግዚአብሔርን የሚያመልከው ገንዘብ እንዲሰጠው ነው ማለት ነው። እና ጓደኛው አንተ እኛ ለምንድን ነው ክርስቶስን የምናመልከው እንደዚህ ድሃ ሆነን? ምን ማለት ፈልገህ ነው? አታየውም? ያ ፈለስኪኖስ ማለት ታገል ፊሎክሲኖስ ወይም ፊሊክሲዩስ የሚለው ስም በዚያን የሚወጣ ተመሳሳይ ስሞች ናቸው። ስም አለ አይደል? አንዳንዴ ሲዟዟር ብዙ አይነት ስም አለ። ለምሳሌ ሐዋርያት አለቃ ማን ነው ስሙ? ቅዱስ ጴጥሮስ አይደለም? ቅብጦች ማን ነው ብለው የሚጠሩት? ቡትሮስ አይደለም? ፈረንጅ ማን ነው የሚለው በእንግሊዝኛ? ፒተር አይደል? እንዴት ወላችሁ? ፖርቹጋሎቹ በፖርቹጋል ቋንቋ ምን ነው የሚጠሩት? ፔድሮ አይደለም? እንደዛ ፔድሮ የሚባል ተጫዋች ካየ ያው ጴጥሮስ ነው። ያ ተጫዋች ታውቀው የለ? አዎ ስንስል ነው የምታውቁ እናንተ። እና ስም እንደዚህ ያለ ሲዟዟርና ፈለስኪኖስ፣ ፊሎክሲኖስ፣ ፊለክሲዩስ ያው አንድ ስም ነው። እና ክርስቲና የሚል ስንክሳር ላይ ሰምታችሁ አይደል? which means ክርስቲያን ነው። በእኛ ሲተረጎም ክርስቲያን ነው። ክርስቲና በሌላ ቋንቋ ነው ክርስቲያን ማለት ነው። በሌላ ቋንቋ ሆኖ ነው። ለሁሉም እየው እስኪ እሱ ክርስቶስን አያመልከውም ግን ሀብታም ነው ብሎ አለው። ሊመክረው ሞከረ። ምን አለው? ሃይማኖት ገንዘብ አይደለም። ክርስቶስን ማምለክ ምድራዊ ብዕል አይደለም። ክርስቶስ መድኃኔ ዓለም ለወዳጆቹ ገንዘብ የሚሰጥ ቢሆን ኑሮ በዓለም በጥንት የነበሩ ነቢያት፣ ሐዋርያት ድሆች ባልሆኑ ነበረ። ሀብት እንኳ ያላቸው ትተውታል። ቅዱሳን ማለት የተውት አይደለም። ሁለተኛ ነገር በዚህ ዓለም ምንጊዜም በአብዛኛው ገንዘብ የሚኖራቸው 99% አመፀኛ ሰዎች ናቸው፣ ክፉ ሰዎች ናቸው ይታወቃል። ለምን ገንዘብ ባዶ ሜዳ አይገኝም? በዚህ ዓለም ያለው ሀብት የማን ንብረት ነው? እግዚአብሔር ነው አይደል? ለሰው ልጆች እኩል ነው የሰጠ አዳልቶ ነው። በዚህ ዓለም ያለውን ሀብት እኩል ብንካፈለው አልኳችሁ ሞልቶ ተርፎ አስቡት። ቅድም የነገርኳችሁ አንድ ሰው 1.1 ሚሊዮን ምንድነው ትሪሊየን ዶላር አለው ይላል አይደል? አስቡት። ይህ ሰውዬ ቢያካፍል ምናልባትም በመቶ ሺዎች የሚቆጠሩ ሀብታም ሰዎች ሊፈጥር ይችላል። ሀብታም ደሃ አይደለም፣ የዕለት ጉርስ ያመድረስ አይደለም፣ ከዛ ያለፈ ያላቸው
ሊፈጥር ይችላል። ምንድነው የሚያደርግለት ይመስላችኋል? የገንዘብ ምን ያደርግለታል? ሰው ምን ይላል? እንዴ አታዩም? እንዴ የግል አውሮፕላን አለው እና እኔ እግር አለኝ። እንዴት ዋላችሁ? ምን የግል አውሮፕላን ምን እውነቴን ነው። በነገር ላይ ምቾት ያለ እዚህ ውስጥ ነው። አይምሰል የግል አውሮፕላን ላይ አይደለም። ተው በግል አውሮፕላን ስለሌለ በነገር ላይ አህያውን እየነዳ ባላገር ከገጠር ወደ ከተማ ሲገባ በግል አውሮፕላን ከሚወደው ሰው የተሻለ ነው። አንድ ይሄ ገጠሬ አህያ ነድቶ ሲመጣ እንታውቀው የሚያስፈልገው ነገር ንጹህ አየር እየተቀበለ ይፈልግ እያፏጨ ይፈልግ ሰው ጋር እያወራ አይደለም የነፋስ ድምጽ እየሰማ ከተፈጥሮ ጋር እየተነጋገረ ሰው በየጎዳናው እንዴት አድር ዛሬ መስገን እየተባባለ ነው ይመጣ አይደለም። ከዚህ በላይ ምን አለ? ይሄንን የግል አውሮፕላን የተካው ይመስላል። ትልቅ ድንቁርና እኮ ነው። እና አልገባውም እምቢ መክረው እምቢ ብሎ ሄዶ ያኛውን ሰውዬ ቀጠረኛ አለው። እምነትን ካልካድክ አትቀጠርም ተባለ። እሺ ክዳለሁ አለ። መካድ በቂ አይደለም። ክርስትናን በአደባባይ እናዋርድ ብለው ክርስቲያኑንም አይሁዳውያንንም ሰብስበው መስቀል አቀርበው ሰፈነግ አቀርበው ሐሞት መጻጻ አቀርበው በጌታችን ላይ በዕለተ ዓርብ የተደረገው ነገር በሙሉ አድርግበት አሉት። አደረገ። በመጨረሻ ግን በጦር ወጋው አሉት። በዚያ በጦር ሲወጋው ደምና ውሃ። ምክንያቱም ያን ሁሉ በዕለተ ዓርብ የተደረገው ነገር ስለተደረገ ጌታችን ከመስቀሉ ጎን ምን አፈሰሰ? ደምና ውሃ አፈሰሰ። ያን ጊዜ አይሁዳን ደነገጡ። በአማን ተሰቅለ አምላክ አብርሃም፣ የአብርሃም አምላክ በእውነት በኢየሩሳሌም ተሰቅሏል አምነናል አሉ። የአይሁዳ አለቃ የበለጠ ለማመን ብሎ ከዚያ ከደሙ ወስዶ አንድ አይነ ስውር ቢቀባው አይሁዳዊ ነበር። የማይነ ስውር ቦክ ብሎ በራለት። ሁሉም ለመስቀሉ ሰገዱ። ለዚያ ነው ሰላም ካይበ ዘምስላማህ ወሰይድ አባአዋዘ ደመ መስቀሉ ለወልድ አላደል። ቅዱስ ቴዎፍሎስ ሰማ፣ ደስ አለው። በዘመኑታ ነገራችሁ ላይ በዘመናቸው ታምራት የሚደረግላቸው ሊቃነ ጳጳሳት ደኞች ናቸው። እነሱም እኮ ያደርጋሉ። ግን እግዚአብሔር እንዲህ ክብር ገልጦ አስቡት። ቅዱስ ቴዎፍሎስና ቅዱስ ቄርሎስ አልወጡ አልወረዱ ምንም ሳይደክሙ ተጠርተው ነው ሄዱ አይደል? ሰርግ ቤት እንደማለት ነው። ሰርግ ቤት ስትጠሩ ጥሩ ለብሳችሁ መሄድ አይደል? የዛሬ ነው ያደርገውና ዛሬማ ከፍለ ገባ ነው ከፍለ ብላ ነው አይደል? እንደ ሆቴል እና በቃ እንደ ጥሩ ሰርግ ቤት ነው የተጠሩኮ። ታምራት ተደርጎ በምንም ተአምር ማመን የማይችሉ ቅዱስ ቴዎፍሎስ ታግሎ እንቢ ያሉት እኮ ናቸው እነዚያ አይሁድ። ራሱ ግን በደመ መስቀሉ በዕፀ መስቀሉ ስራውን ሰርቶ ራሳቸው ለመኑት፣ እባክህ አጥምቀን ብለው። ያንን ቅዱስ ቴዎፍሎስ ተቀብቶ ምዕመናንን ቀብቶ ድውያንን በበረከት መስቀሉንም ፈሰሰበት ከነ አፈሩ አፍሶ ወስዶ በቤተ እግዚአብሔር ቤተ መቅደስ አስቀምጦታል። እንዲህ ያለ ተአምር የተደረገ የዛሬ 1600 ዓመት አካባቢ ነው። ቅዱስ ቴዎፍሎስ በነበረበት ዘመን በ400 ዓመተ ምህረት አካባቢ አንድ ያለ ድንቅ ተአምር ተደርጓልና ዛሬ በዓለ መስቀሉ ነው። የዕፀ መስቀሉ በረከት ይደርብን። ቅዱሳን ዮሐንስና ስምዖን ቅዱሳን ዮሐንስና ስምዖን ምናልባት በአማካኝ በ4ኛው መቶ ክፍለ ዘመን ወደ መጨረሻው አካባቢ የነበሩ ይመስላሉ። የንጉሱን ስም በማየት ማለት ነው። እና እኔ ገርሞኛል። ሰው አንዳንድ ጊዜ በተፈጥሮ ዝም ብሎ ጨልጦ ቅዱስ የሚሆን ሰው አለ። ዝም ብሎ የዋህ ገራገር ጽልውት የሌለው ክዳት የሌለው ሽንገላ የሌለው እንደዛ ይሆናል። ወላጆቻቸው ክርስቲያኖች ናቸው። ሶሪያ ነው አሳድገዋቸዋል። ስለዚህ አካለ መጠን ሲያደርሱ አስቀድሞ ዮሐንስ አገብቷል። ትልቅ ወንድም ነው። ትንሽ ወንድሙ ስምዖን ገና አላገባም። እና ኢየሩሳሌም ለመሳለም ሄደው ሲመለሱ የት ይደርሳሉ? ገዳመ ዮርዳኖስ ላይ እዚህ አልፈው ኢያሪኮን አልፈው ገዳመ ዮርዳኖስ ላይ ይደርሳሉ። እንግዲህ ዮርዳኖስ በዛ ዘመን ወንዙ ብቻ ሳይሆን አካባቢው ነው። ዛሬ ጆርዳን ወይም ዮርዳኖስ የሚባል ሀገር አለ አይደል? እሱን አሁን ቅኝ ግዛት የፈጠረው ነው። ዮርዳኖስ የሚባል ሀገር በታሪክ ነግሬያቸዋለሁ። ሊባኖስ፣ ዮርዳኖስ የሚባሉ ቅኝ ግዛት የፈጠራቸው ናቸው። ግን ሊባኖስ የሚለው ስም አለ ወይ? በደንብ አለ። ዮርዳኖስ የሚለው አለ ወይ? አለ። የወንዙ ብቻ ሳይሆን ስፍራው ራሱ የሶሪያ ገዳማት አንደኛው ክፍል ምንድነው የሚባለው? ገዳመ ዮርዳኖስ ነው የሚባለው። እና እዚያ ሲደርሱ በበቅሎ በፈረስ ተቀምጠው ዞር ብለው ሲመለከቱ ገዳማትን ተመለከቷቸው። ምክንያቱም በየስፍራው እንደ አይጻዳት አሉ በዙሪያው። ትልቁ ዮሐንስ ይጠይቀዋል። ለማነሳሳት ለማነቃቃት ነው። አንተ ወንድሜ ነው አቤት። ይሄ ይታያል? አዎ። በዚህ
ገዳም ውስጥ የእግዚአብሔር መላእክት ይኖራሉ አለ። ትርጉሙ ምንድነው? በጥሬ ዘር ገዳማት አድባራት ሁልጊዜ እነማን ይኖሩባቸዋል? ቅዱሳን መላእክት አሉበት አይደለም? በምስጢሩ ግን መላእክት ያላቸው ማለት ነው ቅዱሳን መነኮሳትን ነው። እና አባ ያኛው ስምዖን ምን አለው? አንተ ወንድሜ እኛ ግን ብንሄድ ማየት ይቻለን ይሆን እነሱን አለ። አያችሁ በድሮ ዘመን መነኮሳትን አያቸው ይሆን ይባላል። ዛሬ ደግሞ አክንትፍ በቃ መጥተው ከተማ አሰለቹና አይደለም ቆሻሻቸውን እየደፉ አሰለቹና። እውነተኞቹ ግን ዛሬም አሉ፣ ለማየት የሚናፈቁ አሉ። በነገራቸው ላይ አንዱ ሲመጡ እናንተ ማግኘት አትፈልጉም? እዚያ ብቃት ያላቸው ናቸውን ረጭተው ወደ ሰማያት የሚሄድላቸው ማግኘት አትፈልጉም? ግን አይቻልም፣ ማግኘት አይቻልም፣ ማየት አይቻልም። እኔ አይቻቸው አላውቅም። ሲመጡ ሲሄዱ ግን ሰማለሁ። ነጋሪ አይጠፋም፣ እግዚአብሔር ሰው አያሳጣም። ሲገቡ ገብተዋል፣ ሲሄዱ ሂደዋል የሚል ነገር ግን ሰማለሁ። እንደ እድል ትልቅ እድል ቆጥረዋለሁ። ግን አንዲት ቀን አልኳቸው፣ ይሄው የሰማይ አምላክ ምስክር ነው፣ ባይኔ አይቻቸው አላውቅም። የለም እነዚያን ለምን ቢባል ውድ ናቸው። እንዲሁ ሌላውን ተውና ውድ ናቸው። ሌላ ነገር ባየንበት አይናችን የምናያቸው አይደሉም። እና ከዚያ አባ ዮሐንስ ምን አለ? ማየትስ እናያቸዋለን፣ ግን ለማየት የሚቻለን በአንድ መስፈርት ብቻ ነው፣ እንደነሱ ከሆነ ብቻ ነው። መልአክን የሚያየው ማን ነው? መልአክ ነው። ሰውን የሚያየው ማን ነው? ሰው ነው። ስለዚህ ግሩማን መላእክትን የሚመለከቱ ቅዱሳን እነሱ ብቃታቸው እንደምን ስለሆነ ነው? እንደ መልአክ። እና ኋላ ምን አለው? እስቲ ለምን ታዲያ አንመነኮስም? ፈቃድ እግዚአብሔር መሆኑን በምን እናውቃለን? እስቲ እንጠይቅ እግዚአብሔርን። ሰው ለመጠየቅ ግን ሰው ጋር ሆኖ አይመችም አይደለም? እንዲሁ የደቂቃዎች ሱባኤ ለመያዝ ነው። የደቂቃ ሱባኤ በቅሏቸውን ፈረሳቸውን ንስንቃቸውን ሰጥተው ሂዱ እንጸዳዳ ነው ብለው ወደ ዛፍ ወዳለበት ስፍራ ገቡና እንጸልይ ተባሉ። ጸሎት አደረሱ። ጸሎት ካደረሱ በኋላ ፈቃድ እግዚአብሔር እናውቅ ዘንድ ዮሐንስ ፊትህ ወደ ዓለም ይሁን፣ ስምዖን ፊቱ ወደ ገዳም። ስለዚህ ጸሎት ስንጨርስ ዕጣ እንጣጣላለን። ለዮሐንስ ከደረሰ ወደ ዓለም ነው የምንሄድ፣ ለስምዖን ከደረሰ ወደ ገዳም ነው የምንገባ። ይህም ምክንያት ታውቃላችሁ። ምክንያቱም ዮሐንስ ምን አለችው? ከተማ ሚስት አለችው። በምክንያት ነው። ስምዖን ደግሞ ምንድን ነው? ድንግል ነው። ዕጣ ሲጣጣሉ ለማን ደረሰ? ለስምዖን። ልክ ሎተሪ እንደደረሰው ሰው አለ ተቃቅፈው ተሳሳሙ ይላል። ለናዋላችሁ እስቲ አስበው። ወይኔ ነው ያንተን ዕጣ እዚህ ቤት ነግራቸዋለሁ። ድሮ ጓደኞች ሰማንያዎቹ መጨረሻ የነበርን አሁን የአብየ ጊዜ ማህበር ሆነው ሳስተምራቸው የምታዩቸው ልጆች አስተውላችሁ ከሆነ እነሱ ጋር ወንዶቹ ብዙዎቹ የሉም፣ አንድ ብቻ ነው ያለ እና ዕጣ እንጣጣል ተብሎ 7-8 ነን። ከኛ አንዱ ይመንኩስና ለሁላችን ይጸልይ፣ እኛ ቀለብ እንስፈርለት ነው ስምምነቱ። ዕጣ ሲጣጣል ለአንዱ ይደርሰዋል። አይ እንደገና ይጣል፣ አሁንም ለአንዱ ይደርሰዋል። ቢል ተራ በተራ ለሁሉም ደረሰ። ለማን ሳይደርስ ቀረ? ለኔ። አይ እሱ ይመንኩስ፣ እዚህ መቃብር የት ነው የሚወዱት? እሱ ይመንኩስ ብለው ለኔ ሰጠው። እነሱ ሞኝሽ ፈልጊ እኔ ሳትቀቀለሽ አንቺ። ከባድ ነው። እውነቴን ነው። አንዲት አለች እናንተ እዚህ ስትማሪ ነበረች። እንዲህ የዚህ ዓለም ነገር ሳይው አልወደድከውም መሰለኝ። እንዲያው ብትመነኩስ በእድሜ እስካለው ድረስ እኔ ጥሬ ሰፍርልሃለሁ። እናንተ አንዳንድ ሰው ግን ኧረ እባካችሁ በጣም ደግሞ መንኩስ እያላችሁ ሳታበረታቱ፣ በጣም አግባ እያላችሁ ማታበረታቱ። ስርዓት ማስተማር ብቻ ነው ጥሩ። ደስ አላቸው ሄዱ። ኋላ ግን የትኛው ገዳምን መንኩስ አሉ? ብዙ ገዳም ስለነበረ ኋላ ምን አሉ? አይ ፈቃድ እግዚአብሔር እንጠይቅ። ጌታ ሆይ በሩ ተከፍቶ፣ ገዳማት በር አይከፍቱም በነገራችን። እንደዛ የኢትዮጵያ ገዳማት አጥር የላቸው። የዛ ምክንያት ሰፊ ናቸው በጣም። ኢትዮጵያ ውስጥ እኮ ትንሽ የሚባል ጠባብ የሚባል ገዳም የለም። አሁን አስቡት፣ ጎንደርን ማጠር ትፈልጉ፣ አንድ ጎንደር እኮ ጠባብ ናት። ጎንደርን በሙሉ ማጠር ማለት ነው። መምህረ ሥላሴን አስቡት። ዋልድባ ማለት እኮ ራሱን ችሎ ክልል ማለት ነው። ደግሞ እንደዚህ ስል ጠላት ሰምቶ ሌላ እንዳይል ዛሬ ነፍሱን ይማርና መለስ ዜናዊ ከሞተ 14 ዓመት ነው አይደል? እድሜ ያጠረ በምን ይመስልሃል? ከቅዱሳን ጋር ሄዶ ታከከ አይደለ? በጣም ነፍሱን ይማር መድኃኒዓለም። አዎ እንግዲህ ብዙ አጥፍቷል።
እግዚአብሔር ምሮትም እንደሆነ እንዳልሆነ እሱ ለእግዚአብሔር ነው የምንተው። ከኛ የሚጠበቀው ለሞተ ሰው አነሰን በዛም የመሰለውን ሲያደርግ ኑሮ ሂዷል። በእኛ አመለካከት ያጠፋው ነገር 99% ይሆናል። 1% የተውናትም በጣም አዋቂ ስለነበረ በጣም ንግግር አዋቂ የሆነ አንዳንድ ጊዜ ሰው ክፉም ቢሆን እንኳን እንዴ አዋቂ መሆን አለበት። ዛሬ ባላዋቂ ስንረበሽ የሱን አዋቂነት እናደንቃለን አይደል? ከዚያ ውጭ ግን እኛ የምናውቀው እቺ ሀገር አሁንም የተቀቀለችበት እሳት እዛ ውስጥ የቀቀላት እሱ ነው። ዛሬ የሚፈነዳው ቦምብ ሁሉ የተቀበረ በሱ እጅ ነው፣ በሱና በጓደኞቹ ማለት ነው። ይሄም ግን ያም ሆኖ የፈለገውን ያክል ምክንያቱም ትግራይ ነገነጥላለሁ ብሎ ነው የመጣ እንጂ ለኢትዮጵያ አይደለም። በኋላ ሲያይ ሁለት ችግር አየ። አንድ እንዲህ የቃቃ ጨዋታ አይደለም መገንጠል። ሁለት እዛ ከሚሆን ጠቅሎ መምራት ይሻላል። ከዛ እየቆነጠርክ ወደዚህ እየቆነጠርክ ምንድነው ከባዕድ እየጎረስክ ወደ ዘመድ ዋጥ ይባላል አይደል? ሞክሯል። በዚህ የትግራይ ተጠቅሟል ብዬ አላስብም። ይኸው እሱ በተወጦስ ነው ሰዓት የሚቀቀሉ ያሉ መስሏቸው ማለት ነው። ግን የፈለገውን የሚያደርግ እኛ ምንድነው ነፍስ ይማር ነው። ይሄ ሰው እድሜው ሊያጥር ሲል ሄዶ ሲታከክ ነበር አሉ ነው ቦታ ዋልድባን አርሳለሁ ምናምን ስኳር ፋብሪካ ምናምን እየተባለ እንታቁት ነው። ከሱ አልፎ ለሀገር የሚተርፍ ጦሳ መጣ። ተው ሲሉት ቢሰማ በጊዜ ጥሩ ነበር። ለምን ቢባል ሄዶ እዛ ያሳረሰው ስፍራ የስውራን መኖሪያ ነው። ያልገባው ነገር እሱ ነው። ግን አልገባ ብሎ አይደለም ተነግሮታል ስላልሰማ ነው። ለምን ቢባል ኤቲስት ነው የሚባለው። አንዳንዶቹ ከአቡነ ጳውሎስ ይሳለም ነበር ምናምን። እንግዲህ እኛ ኦፊሻሊ የምናውቀው ኤቲስት መሆኑ ነው። ከዛ ክርስቲያን ነበር ኦርቶዶክስ ነበር ምናምን። እንግዲህ እኔ አላውቅም፣ ሊሆን ይችላል። እንግዲህ እኔ ከሱ ልብ አልገባውም። ኦፊሻሊ ግን ኦርቶዶክስ ነው መባሉ እኔ አላውቅም። ያልኳቸው ሚዲያ ሰው ነኝ። እንግዲህ በመረጃ ከሆነ ብዬ ነው፣ በበቃት ከሆነ አላውቅም። እኔ ዜር ነብሱን ይማል ዝም ብለን እና እንደው መጋፋት በጣም ከባድ ነገር ነው። ጥሩ አይደለም። ለሁሉም በር አይከፈትም የገዳማት በሚለው መተን ነው እና ተከፍቶም ይቆየናል። የመጀመሪያው ገዳም በሩ ተከፍቷል። ለምን? እዛ ገዳም ያለው አብን ጻድቅ ነው አባ ኒቆስ ወይም አባ ኒቆን የሚባለው። ጌታችን ወርዶ ወዳጆች እየመጡ ነው በጎች ከፈትላቸዋል። ከፈተ። ደስ አለው እግዚአብሔር ላይ ስለመጡ። ሲገቡ አንድ መነኩሴ ልፍ ስለያሉ እና ተገርመው ለምን የመጡ ምን ለማየት ነው? መልአክ ለማየት ነው አይደል? አዩት። ገና እንደገቡ አንዱ መነኩሴ ሲያልፍ ሁለት መልአክ እኮ ነው ያዩ። አንደኛው ጠባቂውን ራሱን አዩት። ሰይፍ ይዞ እየከበከበው ሄደ ማንም እንዳይነካው። ሁለተኛ ራሱ መነኩሴ ምን ማድረግ ደርሷል? መልአክነት። ምክንያቱም ሰውነቱ እንደ ፀሐይ ያበራል። በራሱ ላይ የእሳት ፍንጥርጣሪ የሚመስሉ የብርሃን አክሊሎች ይዞራሉ። ቆቡ ራሱ የመነኩስና ቆቡ የብርሃን አክሊል ይኖራል። ገና በስጋ እኮ ያለ ሰው ይህንን አዩ። ዋው! ወዲያውኑ እንደገቡ ባታቸው አባ ኒቆን አመንኩስን መቼ? አሁን ሳትፈተኑ ግድ የለም አመንኩስን። እሺ ነገ ጠዋት መነኮሳትን ሰብስበው ለምን መንፈስ ቅዱስ እንደጠራቸው ታውቃላችሁ? በአንድ ቀን ነው የመነኮሱት። በአንዲት ቀን አመክሮ የለም። ለምን ይመስላል? እነዚህ ሰዎች እኮ በገዳም ሁሉ በዓለም እያሉ ሁሉ ነገር ዘላልቀውታል። እና ደግሞ በመንፈስ ቅዱስ ትእዛዝ ነው። እንደ ዛሬው ዘመን መንኩስና ታውቃላችሁ አይደል? አንዲት የስጋ ዘመዳችን 17 ነው ምናምን ዓመቷ ነው። በጣም መልካም ናት። ጠፋች። ስትፈልግ በሶስተኛው ቀን ተገኘች። ምን ሆና? መነኩሴ ማማተብ አትችል፣ እንደዚህ አትችል። ታሪኩን ልጨርስላችሁ። አሁን ወልዳለች። ቆብን ጥላ ልጨምርላችሁ ሌላ። ምክንያቱም ይሄ ነው እኛ ውጤት። እንዳልኳችሁ ቅድም ነግሬያችሁ የስጋ ዘመድ ናት ብያችሁ። ሰው የስጋ ዘመድ ነውር ለመሸፈን ለምን ይሸፍነዋለሁ? ምንኩስናን አዋርዳ። ግን ከሷ ይልቅ ያን ያደረጉ ሰዎች ኃጢአት አይደለም ራሳቸው አጋንንት ናቸው። ምንም ነገር የማታውቅ ሴት ማማተም ቤተክርስቲያን የሚባል እኮ አይታ የማታውቅ ሰው ናት። ምክንያቱም ገጠር ነው ተወልዳ ያደገችው። በገጠር ደግሞ ሴቶችን ቤተክርስቲያን አይወስዷቸውም ታውቃላችሁ። በሁሉ ላይ ሆነ ቢችልም ባንድ በተለይ በወገራ በዚህ ባርማጮ በምን ችግር ነው ሴት ልጅ ቤተክርስቲያን ሄድ እንደኖር ነው የሚታይ እና ያሳዝናል። ይሄ በፈቃደ እግዚአብሔር የተነገረውን ነገር ለአብነት እንዳንጠቅሰው ብዬ ነው። ከዚያ በኋላ በብዙ ገድል ኖረዋል። እዚያው ገዳሙ በተጋድሎ ኖሩ። ከዛ ከገዳሙ መውጣት ፈልጉ። አርጋኖን የሚባል ወንዝ ያለበት ስፍራ ላይ
የባሕታውያን መኖሪያ አለ። እዚያ ሄደው 29 ዓመት በገድል ኖሩ። ኋላ ግን ሁለቱ ተለያዩ። አባ ስምዖን በበዓት በተባይቶ መኖሩን ቀጠለ። አባ ዮሐንስ። አባ ስምዖን ግን ወደ ምን ወጣ? ወደ ዓለም። ምናልባትም በዓለም ታሪክ እጅግ የተደነቀ ታሪክ ከነበራቸው ራሳቸውን እንደ እብድ ከለወጡ ቅዱሳን መካከል አንዱ አባ ስምዖን ነው። በኋላ የተነሱ ዛሬ በየከተማው ያሉ ብዙ ራሳቸውን የሰወሩ ቅዱሳን አብነታቸው አባ ስምዖን ነው አሉ። ብዙ እብድ የመሰሉ አይደል? ድሮም ዘንድሮ አለው። የሉም እንዳንል የሚገርማችሁ ነገር ታስታውሱ የለ በገድለ አባ ዳንኤል ላይ የተጻፈውን አባ ዳንኤል አንድ ቀን አባ ዳንኤል አንዱን እብድ የሚሉትን ሰው ጎትቶ ይዞት ሄዶ ወደ አባ ዮሐንስ ሊቀ ጳጳሳት ወደ ግብፅ ጳጳስ ወሰደው እና አባ ዮሐንስን ጻድቅ ነውና ጳጳሱ ይሄ ምን ይመስልሃል? ለምን በጣም ያንገላቱታል፣ ያሰቃዩታል ይህንን እብድ የሚባለውን ሰውዬ። አይ አባታችን ይህማ እብድ ነው ሳልሳ ገደማ ያለው ይላል። እብድ አይደለም ጻድቅ ነው ይለዋል አባ ዳንኤል። እብድ ነው ጻድቅ ነው ክርክር። ራሱንም አንጠይቀው ብሎ ምንድነው ሲሉት እብድ ነኝ ብሎ ቢያለ አባ ዳንኤል አባ ጥሩ አይደለም፣ አሁን እየተነጋገርን ያለ ከህዝብ ጋር አይደለም፣ ይህ ቤተክርስቲያን አባት ነው፣ እርሱን መግለጥ አለብህ ስለ እግዚአብሔር ብለህ ብለዋል። እኔ አይደለሁም መነኩሴ ነኝ አለ። ስም ማን ነው ንገራቸዋል። አባ ዳንኤል እኮ ያውቀዋል። አባ ምህርካ እባላለሁ። አባ ምህርካ ማለት ሊቀ ጳጳሳቱ በእግር በፈረስ ፈልጎ ያጣው ጻድቅ ነው፣ ግን ደጁ እብድ መስሎ ወድቆ እብድ ነው እያለ አልፎት የሚሄድ ማለት ነው። እንዲህ ያለ ገድል ነበር እና እንዲያ ሲጋደል ኑሮ አባ ስምዖን የእብድነት መገለጫ ለማድረግ ውሻ ይጎትታል። አንዳንድ ሴት ሲያገኝ ጎትቶ ኑንተኛ ያለ እሱ እኮ ከመላእክት ማድረግ ስለደረሰ ፈቃደ ሥጋ የሚባል ነገር ጨርሶ የለውም እኮ። ግን እሱ ምንድነው የሚፈልገው? አንድ መናቁን፣ ሁለት ደግሞ የጌታን ሕማማት ለመሳተፍ መደብደብ። ስለ አባ ተክለ ማርያም ስነግራችሁ አታስታውሱ? ሆን ብሎ እንዲመቱት ያደርጋል እና ከደበደቡት በኋላ ተመስገን። የመጨረሻ የደስታ ምንጩ አንዱ እሱ ነው፣ መደብደብ። ደብድበው ሲሄዱ ቀልለኝ ተመስገን። ልክ ታሞ ፔንክለር እንደሚወስድ ሰው ማለት ነው። ልክ እንደዛ እና እግዚአብሔር የቅዱሳንን በረከት ያሳድርብን። ቅዱስ ባስልዮስ ሐዋርያም ሰማዕት ነው። ብዙ ድንቅ ተአምራት ያደረገ ጌታችን ያከበረው ከምግብ ተከልክሎ በመከራው ዘመን ሁሉ ከምግብ የተከለከለ ቸንክረው ደረቅ ዛፍ ላይ ሲሰቅሉት እሱን ያለመለመ ብዙ ድንቅ ነገር ያደረገ ብዙ አሕዛብን ያሳመነ ሐዋርያም ሰማዕትም ነው። እግዚአብሔር በረከቱን ያሳድርብን። በቀረችን ሰዓት እንግዲህ ደህና ነው ዓለም ነው ሰዓቱስ ወርቼ ነበረ። የነገውን በዓል ስለነገርኳችሁ ለሚሆን ድምጥያና ደቀ መዛሙርቱም አሉት ቅዱስ ቴዎፍሎስ፣ ቅዱስ ቄርሎስ ቅድም አንስተናል። የትምህርታችን ርዕስ ምንድን ነው? ብፁዕ ዘቦ ዘር በጽዮን ወአብያት በኢየሩሳሌም። በጽዮን ዘር በኢየሩሳሌም ቤቶች ያሉት ብፁዕ ነው ማለትም ንዑድ ነው ክቡር ነው ምባል። አሁን ይህንን ወደ ነገረ ማርያም ከማምጣታችን በፊት በመጀመሪያ ደረጃ ለማን የተነገረ ብሎ የሚጠይቅ ሰው ካለ በዘመነ ሕዝቅያስ የተደረገውን ነገር መናገር ነው። ምክንያቱም ሰናክሬም መጥቶ 185,000 ሰራዊቱና መኳንንቱ አልቀውበት ሲመለስ ይዘውት የመጡት ይሄ በየሀገሩ ግብር ሲያስገብሩት የነበረው ወርቁ፣ ብሩ፣ ብስጡ፣ ብስያጡ፣ ይሄ ሰይፉ፣ የተለይ መኳንንቱ ሰይፍ ወርቅ አይደለ እኩሉ አካሉ፣ ያ ሁሉ የ185,000 ሰው ንብረት ማን ይወሰደው? በነገራችሁ ላይ ከሞቱ በኋላ 185,000ን ማን የቀበረ ይመስላችኋል? ማን የቀበራቸው? ቀበረ ባይባልም ነፋስ እግዚአብሔር እንደ አመድ ነው ብናደርገው የበተናቸው። ለምን? አካባቢው ሊገማ ነው። ለኪሶ አካባቢው እንዴት ብሎ ሰው ይቅረው። ስለዚህ ንብረታቸው ነው። እና ታዲያ መተርጎማን ምን አሉ? ቃለ ኢሳይያስን አንስተው ብፁዕ ዘቦ ዘር በጽዮን፣ በዚያ ወራት በደብረ ጽዮን በስፍራዋና በኢየሩሳሌም ዙሪያ ልጅ ያለው ሰው መስጉን ነው። ለምን? ያን ሁሉ ንብረት ሰው ሊያመጣ። ምክንያቱም ሕዝቅያስ ምን አለ? የምትችሉትን ያክል ለራሳችሁ ውሰዱ፣ ምን ታፍሶ የማያልቅ ነገር ውሰዱ ተብሎ ተፈቅዷል። እና ይሄ ምን ይባላል? የሥጋ ትርጉም ይባላል። ለምን? ምርኮ አለ አይደለም? ምርኮ ያስደስታል አይደለም? ምንድነው? በዝክረ ስምኪ እትፌሳህ ፍስሐ ከመ ዘረከበ ምሕርካ ብዙሃ፣ ብዙ ምርኮ እንዳገኘ የአንቺን ስም በመጥራት ደስ ይለኛል አለ። የት ነው ያለ ዘሩ? ሕዝቅኤል መልካ ውዳሴ። ስለዚህ ተርጉመነዋል ማለት ነው። ግን ረስቼዋለሁ። የሚገርመው ነገር እና ምርኮ ደስ ያሰኛል። ምንጊዜም ስጋዊ ምርኮ ለስጋውያን ደስ ያሰኛል። ስለዚህ ተተርጉሟል።
ግን ወደ መንፈሳዊ ነገሩ እንምጣና ብፁዕ ዘቦ ዘር በጽዮን በጽዮን ዘር ያለው ማለትም ልጅ ያለው ተብሎ በጥሬው እንደገና ድጋሚ በጥሬው እንተረጉማለን። እንዴት ዋላችሁ? ጽዮን የተባለች ወደ ኋላ ብንሄድ ኦሪት እምነት ምግባር የያዘ ልጅ ያለው መስጉን ነው አይደል? በነገራቸው ላይ የኤልያስ ወላጆች በኤልያስ ምክንያት ይመሰገናሉ አይደል? እሱን የወለዱ እየተባሉ አይደል? የኢሳይያስ ወላጆች እሱን የወለዱ እየተባሉ የቅዱሳን ወላጆች እሱን የወለዱ እየተባሉ እና በጽዮን ሕገ ኦሪትን አስተምሮ ብፁዕ ዘቦ ዘር በጽዮን ልጆቹን ሕገ ኦሪት አስተምሮ ልጅ ያለው ሕገ ኦሪት የተማረ ስርዓት ነቢያትን ኦሪትን ያወቀ ልጅ ያለው ክቡር ነው፣ ምስጉን ነው። አንድ እንዴት ባላችሁ። ሁለተኛ ለወንጌል ተርጉመን ብፁዕ ዘቦ ዘር በጽዮን ወንጌልን የሚጠብቅ ሕግ ስርዓት የሚያውቅ ልጅ ያለው ሰው ንዑድ ነው፣ ክቡር ነው። በነገራችን ላይ ዛሬ ምንድነው የሚባል? በባህላችን ጥሩ ልጅ ሲታይ ምን ይባላል? አይ ወላጆች ይባረኩ ይባላል። እንደውም አንዳንድ ሰው ምን ይላል? ለአንድ ሰው ምን ሲሉ ሰማሁኝ፣ እሱን ጥሩ ነው ብለዋል። እንግዲህ ጥሩ ሊሆን ይችላል። እንግዲህ ልጁ ግን ምን አሉት? ውጭ ሀገር መተው እኮ ነው። አንተ እንዲህ ያለ ይሆንክ ወላጆች እንደምን ያሉ ይሆኑ? ግን ወላጆች እንደሱ አይደሉም እንደሱ አይደሉም ማለት እነሱ በሚያስቡበት መለኪያ ማለት ነው። በሌላው እግዚአብሔር ነው የሚያውቀው። እና ለዚያ ነው ወንጌልን ሃይማኖትን የሚጠብቅ ልጅ ያለው ሰው ዘር ልጅ ተብሎ ተተርጉሟል አይደል? ሁሉ እንዴት ዋላችሁ? ከዚያ ሶስተኛን መጣና ጽዮንን ለማን እንተረጉመዋለን? ለቤተ ክርስቲያን አይደል? እንዴት ዋላችሁ? ብፁዕ ዘቦ ዘር በጽዮን በቤተ እግዚአብሔር በጉባኤ ቤት በቤተ መቅደስ የሚያገለግል ልጅ ያለው ሰው ንዑድ ነው፣ ምስጉን ነው። እንግዲህ ይህን ደግሞ ወደኛ እንዳታመጡት። ለምን አንዳንዶቻችን በቤተ መቅደሱ የሚኖር የተረገመ ልጅ ያለው ደግሞ አለ። ደህና ዋላችሁ? ቤተ መቅደስ የማያከብር እግዚአብሔርን የማያከብር ልጅ በቤተ መቅደስ መኖር አለ። እንግዲህ ብፁዕ ዘቦ ዘር ነው የተባረከ ልጅ በእግዚአብሔር ቤት በቤተ መቅደሱ በጉባኤ ቤት በቅድስናው ስፍራ ልክ የሐና ልጅ ሳሙኤል አለ አይደለም? ለዚህ ያስተረጉማል። በደብተራ ኦሪት በር ላይ እዚያው ምን ይላል መጽሐፍ? ቅኑት እንደ ገበሬ ጽሙድ እንደ በሬ ሆኖ የሚኖር ሳሙኤልን የወለደች ቅድስት ሐና እንዲያ ትባላለች። ለመጨረሻው ግን ብፁዕ ዘቦ ዘር በጽዮን ጽዮን ለማን እንተርጉም? መጨረሻ ርዕሳችን ወደ ማን ነው የሚጠራን? ኧረ በሞቴ እመቤታችን ስዕል አለ። በነገራችን ላይ ወደዚህ ይታያችኋል። እመቤታችን ስዕል አለ አይደል? በኋላ በፊት ለፊትም አለ፣ በቀኝም አለ፣ በግራም አለ አይደል? አዎ። ብፁዕ ዘቦ ዘር በጽዮን ጽዮን እመቤታችን እግዝእትነ ማርያም ባለችበት ስፍራ በእርሷ ስፍራ በቅድስና ስፍራ ስሟ በሚጠራበት ስፍራ ውዳሴዋን ቅዳሴዋን ተምሮ የሚያገለግላት ልጅ ያለው ሰው ዘር ያለው ሰው ንዑድ ነው፣ ክቡር ነው ብሎ ተረጉሟል። ከዚያ የመጨረሻው ትርጓሜ በገድለ አባ ገብረ ናዝራዊ ላይ ምን ይላል? በገዳሙ ሳለ እንዲህ ብሎ አሰበ። ብፁዕ ዘቦ ዘር በጽዮን በመንግስተ ሰማያት ለመንግስተ ሰማያት የበቃ ፍሬ ልጅ ያፈራ ሰው ንዑድ ነው፣ ክቡር ነው። ባለፈው ነገርኳችሁም ሰዎች ልጅ ተወልዶ እንኳን ደስ አለ ብለው ሲሉ አመሰግናለሁ እግዚአብሔር ይስጥልኝ እንኳን አብሮ ደስ አለን እኮ ነው የሚባል። ደስታነቱ ገና ነው። እግዚአብሔር ስለፈጠረ ደስ ይለናል። በእግዚአብሔር ስራ ነፋስ ሲነፍስ ደስ ይላል አይልም? ፀሐይ ሲወጣ ነፋስ ሲመላለስ ደስ ይላል አይደል? ነገር ግን በጊዜው ምንድነው የነበረ መልሳችን? መንግስተ ሰማያት የገቡ ቀን ነው እንኳን ደስ አላችሁ የምንባባል አይደል? ያገናኘን የዛን ጊዜ ነው። ይሄንን የሚመልስ ሰው አቃቂረኛ ወይ እብድ ወይ ምናምን አለ ይሆን አዋቂ ነኝ ባይ እንደዛ አይደል? ለምን ይመስል ሊሆን ይችላል። እንግዲህ ትዕቢት ይዞ አትጠፋም አለች እኮ ትላጎሳለች። ቅድም አንድ ሰው ምን አለኝ? እኔ ሲሰድቡኝ ይከፋኛል፣ ሲያመሰግኑኝ ደግሞ ይጨንቀኛል። ምን ልሆን አለ። ወበዝ ጥሩ ነው። አየህ ግማሽ ላይ ነህ ማለት ነው። እንዴት ዋላችሁ? ግማሽ ላይ ሲያመሰግኑ መጭነቁ ጥሩ ነው። ውዳሴ ከንቱን ለመሸሽ እየሞከርክ ነው ማለት ነው። ሲሰድቡ የሚከፋ ደግሞ ገና ስጋዊ ነህ ማለት ነው። እና እንግዲህ ግማሽ ላይ ነው። ጥሩ ነው። ያዘው በደንብ። ለምን ሲሰድቡኝ ይከፋኛል? ገና እኮ ነህ። ረዳ ገባህ። ይክፋ እንጂ ለጊዜውማ አልከፋማ በቃ ማለት እኮ ነው።
ብቃት መጣ ማለት ነው። እና እንዴት ዋላችሁ? ብፁዕ ዘቦ ዘር በጽዮን አለ። አሁን ስለ የልጅ ነገር ብቻ አይደል እያወራን የመጣ ነው። ኧረ እንዴት ዋላችሁ? የልጅ ነገርም ብቻ ነው አይደል? በልጅ መመስገን ነው። እና በመንግስተ ሰማያት ልጆች ያሏቸው። በነገራችሁ ላይ የማንን ነው ታሪክ አንስተን የሚያስታውሰኝ አለ? ወላጆችን ቤተሰቤን ማርልኝ እንዲህ ምን ላድርግልህ አላቸው ጌታችን ወርዶ ከጻድቃን አንዱን ማለት ነው። ቤተሰቤን ሁሉ ማርልኝ ብለው አሉት። ጌታ መልሶ ከአንተ ቤተሰብ ከቶ የተኮነነ ሰው የለም፣ ሌላ ልመና አምጣ አላቸው። ማን ናቸው? አቡነ ኪሮስ። አየህ፣ ቤተሰቤን ማርልኝ። ጻድቃን የስጋ ዘመድን በምድር እንጂ በሰማይ የሚንቁ ይመስላችኋል? መንን ወዘ በምድር ይበቁ አቡየ በሰማይ ሰይትሪኪያ የማን ነው? አባማን ዘሩፋኤል ኢትዮጵያዊ ጻድቅ በሰማይ ለዘመዶቻቸው ለእናት ለአባት ጻድቃን የማያዝኑ ይመስላችኋል? እኔ እናንተን የመሰለ ኮተትና ቀራቅንቦ ሲያማልዱ ወላጆቻቸውን የማያማልዱ ይመስላል? ለዚያ ነው ብፁዕ ዘቦ ዘር በጽዮን። ለዚያ ነው ጻድቅ ልጅ ማሳደግ ይጠቅማል፣ ይጠቅማል። አንተ እንኳ ኃጢአተኛ ብትሆን እሱ አማልዶ ያድናል። እና በመንግስተ ሰማያት ለመንግስተ ሰማያት የበቃ ጽዮን የተባለች መንግስተ ሰማያት ናትና። ከዛ ሁለተኛው ምንድነው? ወአብያት በኢየሩሳሌም። እንግዲህ ጽዮን ማለት ኢየሩሳሌም ማለት ምን እንደሆነ ተርጉመናል እዚህ በፊት። አሁን ለልጅ ትቶ እንደገና ለምን መቀጸል ጀመረ? ለራሱ ደግሞ ብፁዕ ዘቦ ዘር በጽዮን ካለ በኋላ ወአብያት በኢየሩሳሌም፣ በኢየሩሳሌም ቤት ያለው ቤቶች ያሉት ንዑድ ነው ክቡር ነው አለ። በጥሬ ዘር ቢተረጉሙት በኢየሩሳሌም ቤት ቢኖርና እንመኝ ነበር አይደል? አትመኙ? እዚሁ እኮ እስራኤል ያለችው ኢየሩሳሌም አትፈልጉም? ጠቅላይ ሚኒስተር መሆን ትፈልጋለህ አሉት አንዱ። እነሱም አይሰጡኝ እኔም አልፈልግም። እንደዚያ ሳይሆን አሁን በኢየሩሳሌም ቤት ቢኖራት እንታ ያሉትን አልሰማችሁም? እዚያ በተቀበርኩ አሉ አይደለም? እና አትፈልጉም? አዎ በኢየሩሳሌም ቤት ያለው ሰው ንዑድ ነው ክቡር ነው። ግን ያ ማለት የአረመኔውን ሁሉ አይደለም። ጌታን አምኖ መይታችንን አምኖ እዚያ የሚኖር ንዑድ ነው ክቡር ነው። ወደ ቅድሙ ምስጢር እንምጣና ግን ወአብያት በኢየሩሳሌም ማለት መልካም ልጅ መውለድ ብቻ አይደለም። ደብተራ ኦሪትን አክብሮ ሕገ ኦሪትን ጠብቆ የሚኖር ሰው ንዑድ ነው ክቡር ነው። ወአብያት በኢየሩሳሌም ብሎ የለ አብያት ያለውን ተርጉመን ነው። ከዚያ ቀጥሎ ወንጌልን ሰርቶ፣ ወንጌል እኮ ማደሪያ ናት፣ ቤት አይደለችም። ሕግ ምንድን ነው? በነገራችሁ ላይ እስኪ ጥያቄ ልጠይቃችሁ። ሕግን እኛን የምንጠብቀው እሱ ነው የሚጠብቀን? እኛን ጠብቀው ተመጋጋቢ ነው። ግን መጽሐፍ ምን ይላል? እኛ አይደለም የምንጠብቃቸው ሕግጋትን እሱ ነው የሚጠብቀው ይላል አይደለም? አዎ። ስለዚህ አንድ ነገር ጠባቂ ማለት ጥላ ነው ማለት ነው። ሕግ እንደ ጥላ ወስደን ነው። ስለዚህ ቤት በኢየሩሳሌም ያለው ሕገ ኦሪትን የጠበቀ ቀጥሎ ሕገ ወንጌልን የጠበቀ አለ። ሶስተኛ ወአብያት በኢየሩሳሌም ቤት ያለው በጥሬ ታመጣውና በሐዲስ ኪዳን ለቤተ ክርስቲያን ተርጉመን መቃብር ቤት ያለው ንዑድ ነው ክቡር ነው እንተረጉማለን። ለምን ምንድነው ይባል? እኛ መቃብር ቤት ሰርተው እያኖሩና አይደለ? አመሰግናቸው። ይሄ እኮ ትልቅ ነገር የሰሩት ለጊዜው እንቀበርበታለን ብለው ነው። ግን ከመቀበር ይልቅ ድሃ መኖሪያ የለውም፣ ካህናት፣ ዲያቆናት፣ ተማሪዎች መኖሪያ የላቸውም ብሎ የሰሩ ካሉ ግን ለእነሱን ተርጉመዋለን። ገብታችኋል? አታመሰግኑም እናንተ? እድሜ ልካችሁ መቃብር ዘልቃችሁ ያስደንቃል አይደለም? አዎ። ግን ዋናው ምስጢር መቃብር ቤት ከመስራት ጋር አይደለም። በቤተ ክርስቲያን ማደሪያ ያለው ሰው ንዑድ ነው ክቡር ነው አለ። በቤተ ክርስቲያን ምን ማደሪያ ያለ ተብሎ እንደው ራሷ ቤተ ክርስቲያንን ማደሪያ ያደረገ ሰው ንዑድ ነው ክቡር ነው ነው። ገብታችኋል? ኧረ ተው፣ ገብታችኋል? አዎ። ቤተ ክርስቲያንን ማደሪያ አሁን በሱባኤ እያደረ አይደለ ሰው ብዙ ሰው። አዎ ንዑድ ነው። አቤት ተንጋሎ የሚያድረው እዚህ የሚያድረው እኮ ይሻላል። ተኝተን እንኳን ምንም አይነት የለ ሰዓታት የለም ለጥብለን እናድራለን አይደል? ከአቤት ወተኛው ሳንሻል አንቀርም። ቢያንስ እንዲያው አንድ ካህን ምን አሉ? ኧረ እንደው እባክዎ ጸልዩልን አልኳቸው። ሰዓታት ሊቆሙ ሲገቡ ለምን አሉ? ተኝተን እያድረን አለችው። እንግዲህ አቤት ወተኛው ትሻላላችሁ። እንግዲህ ጠል ሲወርድ በረከቱ ጠብ ሊልባችሁ ይችላል አሉ። ጥሩ ነው። እና ስለዚህ ለቤተክርስቲያን ተርጉመን ለእመቤታችን ሲተረጎም ዘወአብያት በኢየሩሳሌም እመቤታችን ድንግል ማርያም ስሟ ከሚጠራበት ስፍራ ላይ ማደሪያ ያለው ሰው ንዑድ ነው ክቡር ነው። ያለንበት ደብረ ማን ነው?
እንዴት ዋላችሁ? እንዴት ዋላችሁ? ነገር ግን የእመቤታችን ቤተክርስቲያን ባይሆንም ቤተክርስቲያን የትም ቦታ ቤተክርስቲያን ላይ የሚያደርሰው እዚያ ስፍራ ማን አለች? እመቤታችን። እዚያ የሚያደርሰው ምንድነው? ንዑድ ነው፣ ክቡር ነው። በሌላ አነጋገር ወአብያት በኢየሩሳሌም እመቤታችን ስሟ ከሚጠራበት ዝክሯ ከሚዘከርበት ቦታ አትለዩኝ ብሎ ከማደሪያዋ የሚኖር ሰው ንዑድ ነው፣ ክቡር ነው አለ። በምስጢሩ መጨረሻ ልናመጣው ነው። የመጨረሻ ግን ዘወአብያት በኢየሩሳሌም በመንግስተ ሰማያት ማደሪያ ያለው ሰው ንዑድ ነው፣ ክቡር ነው። አብያት ብሎ ለምን አበዛ ቢሉ እግዚአብሔር ለወዳጆቹ መጽሐፍ ይላል ይህን ያህል ሰጠው ብሎ ለምን ወዳጆችን የሚያሳድርበት። ሁለት ቤት ያለው ራሱ ብቻ አይደለም እንግዳም ያሳድራል አይደለም፣ ለሌላ መጠጊያ እንዲሆን ነው። ጠቅለል ሲል ግን ብፁዕ ዘቦ ዘር በጽዮን ያለው ሲተረጎም እምነት ያለው ሰው ንዑድ ነው፣ ክቡር ነው። ነናላችሁ ወአብያት በኢየሩሳሌም ምግባር ትሩፋት ያደረገ ሰው ንዑድ ነው፣ ክቡር ነው። አንድም ብፁዕ ዘቦ ዘር በጽዮን በንስሐ የተመለሰው ሰው ንዑድ ነው፣ ክቡር ነው። ወአብያት በኢየሩሳሌም ስጋውን ደሙን የተቀበለ ንዑድ ነው፣ ክቡር ነው። በአጠቃላዩ የመጨረሻ የምናደርገው ብፁዕ ዘቦ ዘር በጽዮን። እንዴት ዋላችሁ? እየሰማችሁ ነው? ብፁዕ ዘቦ ዘር በጽዮን ይህን ትርጓሜ ያዙ በደንብ። ብፁዕ ዘቦ ዘር በጽዮን ምጽዋት የሚሰጥ ሰው ንዑድ ነው፣ ክቡር ነው። ዘር ሲዘራ ነገ በቅሎ ጎተራ ውስጥ ገብቶ እንዲጠብቀን ነው አይደለም? የምንሰጠው ምጽዋት አድጎ አብቦ አፍርቶ የሚጠብቀን የት ነው? በመንግስተ ሰማያት። ብፁዕ ዘቦ ዘር በጽዮን ቅድም አባ ገብረ ናዝራዊ ብያቸው የለ? ይህንን አስበው ያገኙት ሁሉ ለድሃ ይሰጡ ነበር። ወአብያት በኢየሩሳሌም አለ እንግዳ የሚቀበል ሰው ንዑድ ነው፣ ክቡር ነው። እንግዳው የሚቀበለው በምኑ ነው? በቤቱ ነው። ጌታችን ምን አለ? ነግደ ኮንኩ እንግዳ ሆኜ ተቀብላችሁኛል ብሎ የት ነው የሚያስገባ? መንግስተ ሰማያት። እንግዳ የሚቀበል ሰው ሁሉ የት ነው የሚገባ? መንግስተ ሰማያት። ይህን ሁሉ ጥቅልል ስናደርገው ግን እንግዳም ቢቀበል ምጽዋትም ቢሰጥ እምነት ቢይዝ ምግባር ቢሰራ ከፍ ብሎ ጌታችንን ዝቅ ብሎ እመቤታችንን አምኖ ነው። ለምን? በማን የጠቀሰው? ጽዮንና ኢየሩሳሌም ብሎ። እንዴት ዋላችሁ? ጽዮን ምን ማለት ነው? አምባ መጠጊያ። የማን ስም ነው? የእመቤታችን። ኢየሩሳሌም ምን ማለት ነው? ሀገረ ሰላም። ሀገር እመቤታችን፣ ሰላም ማን? ጌታ። ስለዚህ በጌታ አምኖ በእመቤታችን አምኖ ምግባር ሃይማኖት የያዘ ምጽዋት የሰጠ እንግዳ የተቀበለ መንግስቱን ይወርሳል ነው። እግዚአብሔር መድኃኔዓለም ለመንግስቱ ያብቃል። አፈጠንኩት እንጂ የውላችሁ ትርጓሜ ያዙች ነው። ልባም ብትል ዝርዝር አድርገበት ይዛት ጎበዝ ትባል ነበር። ነገ መተህ ብትጠይቀን የለም ላይገኝ ይችላል። እኛም ሊጠፋ ይችላል። እኛም ወተን መመዝገብ ነው እንግዲህ ዘ ይሄ በቤተክርስቲያናችን እንዲህ ያለ ትርጓሜ እኩሉ ከመጽሐፍ እኩሉ በቃል ነው ብያቸዋለሁ እዚህ በፊት። አሁን ወደ እመቤታችን ተአምር እንለፍና አጭር ተአምር እንነጋገራለን። ሰዓቱ ደህና ነው፣ ዝናቡ ነው እንግዲህ ጊዜው ወቅቱ ስለሆነ ይሁን ይዝነም። እንግዲህ እግዚአብሔር የምሕረት ያድርገው ዝናቡ። አሜን። እመቤታችን ድንግል ማርያም ካደረገቻቸው ተአምራት መካከል አንደኛው ቅድም ለጠቀስነው ነገር እንደ አብነት ሊሆን ስለሚችል ሰዎች በጎ መስሏቸው ሊያጠፉ ይችላሉ። ለምሳሌ በቅዱስ ዮሐንስ አፈወርቅ ታሪክ ውስጥ ያለች አንዲት ሴት አለች አይደል? ከልማዳ ንስሐት ነፃ ወደ ቤተክርስቲያን የገባች በዚያ ምክንያት መከራ የደረሰባት ማለት ነው። ነገር ግን እቺ ሰው ያደረገችው ስህተት ነው፣ ግን ተጎዳች፣ ተጠቀመች። ጥቅምን ያገኘች ጉዳት አይደለም። ለምን? አይምሯ ሕግ ከመጣሱ ይልቅ ያሰበ ምንድን ነው? አንዳንድ ጊዜ በነገራችሁ ላይ ሰዎች እርቧቸዋል ብሎ ያጎርሷቸዋል አይደለም? ግን ከመጠን ያለፈው ነው ሊያንቅ ይችላል። አሁን የሰው አነቀ ነው አጎረሰ ነው የሚባል። እንዴት ዋላችሁ? እንግዲህ እንዳስተያየት ነው። ደግ ሰው ከሆነ ምንድን ነው የምትለው? አጎረሰ። ክፉ ሰው ከሆነ ምንድን ነው የምትለው? አሳነቀ ነው የሚባል። እንግዲህ እንዳገባቡ ደግ ከሆንክ ግን ለሁሉም እንደዚያ ነው የሚባል እና አንድን ነገር ስናደርግ የመጀመሪያ የሚቀድመው ነገር ብዙ ሰው በዚህ ዘመን አቃቂረኛ ነው አይደለም? እንደዚህ እኮ አይደለም እንደዛ እኮ አይደለም ይላል። ህግን ይዘህ ከሆነ ጥሩ ነው። ህግ መናገር አቃቂረኝነት አይባልም። ግን ሰዎች ብዙ ጊዜ አይታችሁ ከሆነ ልክ እንደ ፈሪሳውያን ከእግዚአብሔር ህግ ይልቅ የራሳቸውን ህግ አወጥተው የቤተክርስቲያን ህግ ዞር አድርገው ብዙ ነገር ሲሉ ትሰማቸዋል። እና አንዳንድ ጊዜ ያጋጥማል። እና አንድ ሰው ዛሬ ፈረንሳይ ከምትባል ሀገር ድሮ አፍሪንጊያ ትባል ነበረ። ሀብታም ነው፣ ገንዘብ የሞላ የተረፈው
እና ከዚያው ሆኖ ግን እንደ ዛሬ ዘመን ኢሜይል የለ፣ ፌስቡክ የለ፣ አውሮፕላን የለ። ከዓለም አንዱ ጫፍ ወደ አንዱ ጫፍ ወሬ ለመድረስ አንዳንድ ጊዜ ዓመት ሊፈጅበት ይችላል፣ 10 ዓመትም ሊፈጅበት ይችላል። ከፈጠነ በወር በ3 ወር ወሬ ሊደርስ ይችላል። እና ፈረንሳይ ውስጥ አንድ ወሬ ተሰማ። በዚያ ወራት ፈረንሳይ ውስጥ ብዙ ደጋግ ክርስቲያኖች ነበሩ። ያቺ ዜና ምንድናት? የቅድስት ማርታ ታሪክ ተሰማ በዓለም። መስከረም 10 ታሪክ አለ ለጼዴንያ ተሰማ። ታሪኩ ሲሰማ ያቺ ስዕል አሁንም ድረስ አለች፣ ወዝ ከፊቷ ይወጣል፣ ታምራት ታደርጋለች ይላል። የሚገርመው ነገር ስንቅ ይዞ እችን ስዕል ያለው ብሎ አስቡት። ከፈረንሳይ ተነስተ አውሮፕላን የለ፣ መኪና የለ። የት ነው ሄደ? ጼዴንያ። የት ውስጥ ነው ያለችው? አሁን የጥንቱ የሶሪያ ግዛት አሁን ምናልባት ትንሽ ወደ ሊባኖስ ያጋደለ ስፍራ፣ በአብዛኛው ወደ ሶሪያ ውስጥ ነው ያለችው ጼዴንያ ማለት ነው። እዚያ ሄደ። ርቀቱን አስቡት። ባህረ ኢያሪኮ ሜዲትራኒያን ባህርን ማቋረጥ ማይበሉ ሊያጠፋው ይችላል። በየብስ ሄዳለሁ ቢል ደግሞ በታናሽ እስያ ነው የሚዞር። ደረሰ፣ አያት፣ ሰገደላት፣ ተሳለማት፣ ደስ አለው። ግን አንድ ነገር አሰበ። እስኪ ትንሽ ልሰንበት አለ። ሰነበተ። መሄድ ፈለገ፣ መለየት ከበደ። አሁን ልብ በሉት። በሀገሩ ምን አለው? ሀብት። ደህና ዋላችሁ። በሀገሩ ምን አለው? ሀብት አለው። ነገር ግን ኧረ በስመ አብ አይ እንዴት ዋላችሁ። ስላጠፉት ልብ ይስጣቸው፣ ስላበሩት ትዳራቸውን ያብራው። ሀብታም ነው፣ ገንዘብ አለው። ነገር ግን ከዚያች ስዕል እንዴት ብሎ ይለይ? እየዋለ ሲያድር ኋላ ምን አሰበ? ልብ በሉ። በአገሩ ገንዘብ አለው። ቅድም 50 አላልኳችሁም? 50 ነው የሰውዬ። ስዕሏንም ይፈልጋል፣ ገንዘቡንም ይፈልጋል። ስለዚህ ምንድነው አማራጩ? ሁለት አማራጭ ነው ያለ። ሀብትን ንብረቱን ነቅሎ ይዞ ወደዚህ መምጣት ነው። እሱ ደግሞ የማይሞክር ነገር ነው። ሁለተኛውን አማራጭ ነው የወሰደ፣ ስዕሏን ይዞ መሄድ። የሚወስድ ደግሞ ምን አድርጎ ነው? ሰርቆ። ታዲያ ስዕሏ የቅድስት ማርታ ቤት ገዳም ተሰርቶበታል። ገዳሙ ነው ለራሱ ቤተክርስቲያን ነው። እና ቤት ሰርተውለት ከዚያ ቤት ላይ የብረት አጥር ሰርተውለት እንኳን ይቅርና መስረቅ እንደዚህ እጅ ሰዶ መንካት አይቻልም። ደግሞ የሚገርም የገዳማ የሴቶች ገዳም የደናግል ገዳም ነውና እመምኔቲቱ ከበሯ ንቅንቅ አትልም። ቀንም መዛው ናት፣ ምተኛ መዛው። በረኛ ይባላል። ይሄ ጥበቃ ማለት በረኛ ስለ የኳስ አይደለም። ጥበቃ ትክክለኛ ስሙ ምንድነው? በረኛ እኮ ነው የሚባለው። እና በጣም ረጅም ጊዜ ቆየ። ስንቁ አለቀ፣ ተቸገረ። ስለዚህ ተስፋ እንደሌለው ስላወቀ እንግዲህ ሙሉዋን ባላገኝ ጥቂት ሽራፊ ላገኝ ብሎ እንግዲህ አስቡት፣ የማይደረግ ነገር ነው። ስለት አወጥቶ እንደምንም ተንጠራርቶ ሄዶ ከስዕሏ በጎን ቆርጦ ይዞ ሄደ። አሁን ይሄ ትልቅ በደል ነው። እንደው በከዘራ ሁሉ ያስደብድባል። እውነቴን ነው። እንዲህ ሲያደርግ ቢገኝ ሰው ምክንያቱም ስላድኖ በስለት የሚገርመው ነገር ሲቆርጠው ስዕሉን እንደ ስጋ አይነት ነገር ነው ተቆርጦ ወደ እጁ የሄደው እና ደም መንጠፍጠፍ ጀመረ ከመሬት ላይ ከስዕሉ። እሱ ደንግጦ ያችን ነገር ይዞ ሲሮጥ ስዕሊቱ ድምፅ አሰማቻቸው፣ ችግር እንደተፈጠረ። እመምኔቲቱ ሰው ሁሉ ጠራች። የገዳሙ ሰው ብቻ አይደለም፣ የሀገሩ ሰው ሁሉ መጣ። ተሯርጦ ያዙት። የሚገርማችሁ አንዳንዱ ሰው ግን ከባድ ነው አይደለም። ሰሞኑን የሆነ ቪዲዮ ነው ያላየሁም፣ እንዲያ ነገር አላይም። ሰው ግን የሚነጋገርበት ነገር አለ አይደል? ሳውዲ ውስጥ እንደዚህ ሰው እኔ በነገራችሁ ላይ ማድረጋቸው እኮ አይደለም ደግሞ ማድረጋቸው ብቻ አይደለም። እንዴት ሰውን እያረደ ቪዲዮ ይቀርጻል? እንደዛ አድርገው ደግሞ ይለጥፉታል። እና የሀገሩ ሰው መነኮሳቱ አይደለም፣ የሀገሩ ሰው ምንድነው ያሰቡ? እመቤታችንን ለመጉዳት ስዕሏን ለማጥፋት እንደመጣ ቆጥረውት አጋድሞ ሊያርዱት ነበር። ተበሳጭቶ ማለት ነው የሀገሩ ሰው። ስዕሏ አንደበቷ ተከፍቶ ተው እንዳትነኩት፣ እንኳን ይቅርና መግደል ጫፉ እንዳትነኩት ብላ ስታዛቸው ደነገጡ። ሁሉም ወደ ስዕሏ እጅ ነሱ። ከዚያ ነገረቻቸው፣ ይኸውላችሁ እሱ መውሰድ የፈለገ እኔን ነው፣ የፍቅር ነው፣ የጠብ አይደለም። ስለወደደኝ ያደረገው ነገር ነው። ያደረገው ነገር ስህተት ነው፣ ግን ስለወደደኝ ነው። ስለዚህ እሱን ተዉት፣ ምንም እንዳታረጉት። የተቆረጠውን ግን መልሱና ከነበረበት አድርጓል።
መልሰው ነበረበት ላይ ዝም ብሎ ጠጋ ሲያደርጉት እንደነበረ ሆነ። ነገር ግን የሰው የተቆረጠ አካል የደም ምልክት ያለ እንደዚያ ምልክት አውጥቶ ቀረ። የተሰነጠቀው ነገር እንደዚያው ሆነ። ያ ባለጠጋ ወደ ሀገሩም አልተመለሰ። ከዚያው መንኖ ያችን ስለ አድኖ ሲያገለግል ኑሮ እዚያው አርፎ እዚያው ነው የተቀበለ። ቅድም 50 ነው አላልኳችሁም? አሁን ስንት ሆነ? 100 ሆነ። አንድ ልብ ሆነ ማለት ነው። የታምሩ የባለቤቲቱ የእመቤታችን የቅዱሳን በረከት ይደረብን። እንግዲህ መልክአ አንቀጸ ብርሃንን ተርጉም ሰዓትም ስላለን እግዚአብሔር ይመስገን ዛሬ ደህና ነው። መልክአ አንቀጸ ብርሃንን ተርጉመን እንጨርሳለን። ያቆምነው የት ላይ ነበረ? አስተማሰልናችን ብለናል አይደለም? እንዴት ዋላችሁ? አንቲ ውእቱ ተቋመ ወርቅ ዘደብተራ እደ ሰብእንተ ኢገብራም ማርያም ድንግል ባላሂት ጊዜ መከራም ሐራም እኮንኪ ሐራም። ሁለተኛ ዜማ አለው። ይህኛው ሲያጥር ብዙ ጊዜ እንደዚያ ስለሚሆን ነው። አክሊለ ሰማዕት ከልል እንጀራ እግዚአ ኩሉ ክርስቶስ በላዕሌኪ ሀደረ እስመ ስነኪ አፍቀረ ማርያም ድንግል እንተ ኢተአምሪ ነብረ። ይሄኛውም አለው ሌላ ጮጮሃለሁ። ያችኛይቷ አልመጣልኝ ያለች አስተዳለዊ ለገብርኪ መንፈሳዊ ተመረም ከመ ታይደወኒ ዘእሳት ባሕረ ናስተማስለኪ እግዝእትየ በማዕጠንተ ወርቅ ክቡር እስመ ዐርግ ብኪ ጸሎተ ቅዱሳን ስሙር ማርያም ድንግል መንፈሳዊ ታመር እትኒ እግዝእትየ እምአብለ ሙስና ወነውርም ከመ ይፈትዎ ለብእሲ እሱር። ሁለተኛ አንቀጽ መላችሁ ሲጮህ አንዳንድ ጊዜ ጉሮሮ የሚያጥር የሚረዝም ሲሆን አለች የምትቀየር ወዝ አለች። እንግዲህ አባቶቻችን ቀድመው የነገሩን። እንግዲህ እናንተ ይሄኛው ከደብረ አባዩ ጋር ጨርሶ የሚገጥም ትንሽ የሚስማማ ከምኑ ጋር ነው? ከማሕሌቱ የመልክ ጮት ጋር አለ። ግን ሙሉ በሙሉ ወደዚያ አይሄድም። የተወሰነ የወዝ ልዩነት ያመጣል። በነገራችሁ ላይ የማሕሌት መልክ አጫጫህ ከወንበር ይልቅ በአብዛኛው በመምህራን በቃል እየተነገረ ነው። መደበኛ ወንበር ብዙ ጊዜ ስለማይገኝለት አይታችሁ ከሆነ በትርፍ ሰዓት እያያዙ ነው ሲጮሁት የምትሰሙት። መልክ በተለይ አዲስ መልክ ሲመጣ ምልክት የሚያመለክትበትም ስለማይገኝ ብዙ ጊዜ ለዚህ አለመጮህ ብዙ ጊዜ አችን ስራ ይውላል። ማሕሌተ ጽጌ ሲደርስ ማሕሌተ ጽጌ ሲያዳምጡ ትሰማላችሁ። መደበኛውን ብቻ ሳይሆን ማሕሌተ ጽጌን ራሱ ሲያሰሙ ትሰማላችሁ። ማሕሌቱን ሳይሆን ራሱ የኛውን ራሱ የመልኩን ጩኸት ማለት ነው። ሰቆቃወ ድንግል ሲያሰሙ ትሰማላችሁ። የመልካ ማርያም መልካ ኢየሱስ የመሰለው ግን አሁን መልካ ብዬ ጊዜ የሌሎችን ቅዱሳን መልክ ይሰማል። ለምን? ከሌላ ስፍራ ለመጡት ሰዎች መልኩ እንግዳ ነው። ምክንያቱም መልኩ በማሕሌት ውስጥ መልኩ ውስጥ ያለው የምትጮህ አንቀጽ ዚቁና ወረቡ ነው እንጂ መልክ በማሕሌት ውስጥ በቃል ማጥናት ግዴታ አይደለም እንደምታውቁት። እንደዚያ ሰላም ግን የቀድሞዎቹ እነ እንተ አክሊሉ የ30ውን ቀን በሙሉ መልክ በቃላቸው አጥንተው ነበር። እንደዚያ ነበር እና በዚያ ምክንያት ነው ለሁሉም
ዜማውን እንዲያው በረከት እንዲሆን ጥቂት ለመሳተፍ ያክል ነው እንጂ እኔም እናንተም የዜማ ሰዎች አይደለም። እንደ አቅማችን መቼም አጠፋም እግዚአብሔርን ለማገልገል ታክል ነው። ግን አሉ ደግሞ እዚህ ሙያ ያላቸው በመካከላችን ብዙ አሉ። እሺ አንቲ ውእቱ ተቋም ወርቅ ዘደብተራ፣ በደብተራ ኦሪት የነበረሽ የወርቅ ተቋም እመቤቴ አንቺ ነሽ። ተቋም እመቤታችን ወርቅ ንጽህና ቅድስና አይደለም። በተቋም ላይ ምን አለ? ብርሃን አለ አይደለም። ማይቶቱ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ተቋም ወርቅ ዘደብተራ እደ ሰብንተ ይገብራ ሲለያት ነው። ለምን? በደብተራ ኦሪት ያለችውን ማን የሰራት? ሰውን የሰራት ቅዱስ ሙሴን ያሰራት አይደለም። እመቤታችንን ግን ናት እደ ሰብንተ ይገብራ፣ የሰው እጅ ያልሰራሽ አንቺ ነሽ። ማርያም ድንግል ባላይት ጊዜ መከራ፣ ድንግል እመቤቴ በመከራ ጊዜ ከመከራ የምታድኝ አንቺ ነሽ። ሀራ አሃ ሀራ እኩንኪ ሀራ 3 ጊዜ ደጋግመው ለአጽንዖተ ነገር ነው። እመቤቴ ድንግል ማርያም ያቺ አገልጋይ ልዑል ነው። ጭፍራ ታዛዥ ነው አይደለም። ያንቺ አገልጋይ ልዑል ለምን አክሊለ ሰማዕት ከልልኒ ጌራ እንዲያ እንደሆን ምን አለ? የሰማዕታትን አክሊል በራሴ ላይ አድርጊ በዚያ አስጊጭኝ ብሎ ይለምናታል። እግዚአ ኩሉ ክርስቶስ የሁሉ ጌታ የሁሉ ፈጣሪ ክርስቶስ በላይ ሌኪ አደረ፣ በአንቺ ላይ አደረ ማለትም ስጋሽን ነስቶ ተዋሃደ። እስመ ስነኪ አፍቀረ ውበትሽን ወዷልና። ውበቷ የተባለ ለጊዜው ውበት ደምግባት ነው። ለምስጢሩ ግን ውበቷ የተባለ ንጽህናዋ፣ ድንግልናዋ፣ ቅድስናዋ ነው። እስመ ስነኪ አፍቀረ ከዳዊት ወስዶት ነው። ማርያም ድንግል እንተ የተአምሪ ነውረ፣ ድንግል እመቤቴ አንቺ ከተሆኑ አንዳች ስተት ነቅ ታክል ስተት ነውር ያለው ኃጢአት ነው። ከአንቺ ምንም አልተገኘብሽም። አይደለም ልታደርጊው አታውቂም። በነገራችን ላይ እመቤታችን የኃጢአት እውቀት የላትም ይላሉ አባቶቻችን። የኃጢአት እውቀት የሚባል ታውቃላችሁ? ኃጢአት መጀመሪያ ሳይሰሩት ምንድን ነው? እውቀት ነው እኮ። አንድ ህፃን ልጅ ህፃናት ኃጢአት የማይሰሩበት ለምሳሌ ህፃን ልጅ የሆነ ክፉ ነገር አድርግ ብትለው ለምንድን ነው የማያደርግ? እውቀቱ የለም። የኢንተርኔት ዘመን ክፋቱ ምንድን ነው? መርጠ ማየት አትችልም አይደለም። ስለዚህ ምንድን ነው ኢንተርኔት እየተማርን ያለ ነው? ኃጢአት። ስለዚህ ኃጢአት መጀመሪያ ሳይሰሩት ምንድን ነው? እውቀት ነው። ከእውቀትነቱ ቀጥሎ ምንድን ነው? ተምኔት ነው። ከተምኔትነቱ ቀጥሎ ንግግር ነው። ከዚያ ቀጥሎ ገቢር ይሆናል። እና እንዲህ አይለሽም እንቴ ተአምሪ ነውር ያለ አስተዳለው ለገብርኪ ለባሪያሽ አዘጋጅልኝ ምን ትኝዶ መንፈሳዊት ሀበረ መንፈሳዊት መርከብን አዘጋጅልኝ። ለምን? ከመታይደውኒ ዘእሳት ባሕረ። ምክንያቱም ማናችንም ስንሞት አስጨናቂው ነገር ምንድነው? የእሳት ባሕረ ጻድቅ ካልሆኑ አሻጋሪ አይገኝም። ዋይን ተሻገር እንኳን የእሳት ባሕረ ዋና ለማያውቅ ሰው አንገረብን ተሻገር ቢሉት አንገረብን ታውቁታላችሁ? እንዴት ዋላችሁ? አንገረብን ታውቁታላችሁ? የጎንደሩን አይደለም እርማቸው ሆነ አንገረብ እንጂ ይሄማ ትንሽ ያኛው ባሕር እኮ ነው። አንድ ስም ያክል ሀገር ያን ዋይን ተሻገር የሚባል ከባድ ነው አይደለም? እንኳን የእሳት ባሕር እና መንፈሳዊ ሐመርን ሰማያዊ ሐመርን መርከብን አዘጋጅልኝና በዚያ አሻግረኝ። ሐመር የሚለው ምንድነው ከተባለ አማላጅነቷን ነው እኮ ሌላ ነገር አይደለም። ረድኤቷን ነው። አንድም ሐመር ያለው መልአኩን ነው። መላእክት አለ በክንፋቸው ተሸክመዋቸው ጻድቃንን የሚያሳልፏቸው እንዲያ ነው። ናስተማስለኪ እግዝእቴ በማዕጠንተ ወርቅ ክቡር እመቤቴ ድንግል ማርያም አንቺን ክቡር በሆነ በወርቅ ማዕጠንት እንመስልሻለን። አባቶቻችን ሲተረጉሙ ኖሯል። ማዕጠንት የእመቤታችን ወርቅ የንጽህና የቅድስና ፍህም የመለኮት ዕጣን የትስብእት ምን ጊዜም ቢሆን በማዕጠንት ሲታጠን ደጋግሜ እነግራቸዋለሁ አይደለም። ማዕጠንቱ ተዘግቶ ነው ተከፍቶ አይሆንም። ላቲ ስብሐት ስድብ ነው። ግን እንዲህ ብላችሁ ስትነግሯቸው አገልጋዮች ዞር በል ነው የሚሏችሁ። እኔ ዞር እላለሁ እግዚአብሔር አይልም እንጂ ምን አላችሁ? ለምን እግዚአብሔር ዞር ብላ ይባል? ብሎቱ ስብሐት ወዴት ይዞራል? እሱ ሁሉ ፊቱ አይደል? አታስታውሱ? አንድ ድንቁርና የተጠናወተው መናፍቅ አባ ጊዮርጊስ ዘጋስጫ ታመው ተኝተው እያለ ካህናቱን ረብሽ አደረጋቸው። እግዚአብሔር ፊት ወዴት ነው እያለ እና አፄ ይስሐቅ ምን አሉ? ኧረ ያን ሊቅ አምጡልኝ ተብሎ ታመው ነበር። ይዟቸው መጡ። አባ ጊዮርጊስን ምንድን ነው የምትፈልግ አሉት። የእግዚአብሔር ፊት ወዴት ነው? ጧፍ አምጡልኝ አሉ። ጧፍ አመጡላቸው። አበሩት። የዚህ ጧፍ ፊት ወዴት ነው አሉት። ወዴት ነው ጧፍ? መልስ አጣ። አባ ጊዮርጊስ ጻድቅ ናቸው አይደለም? በጥፊ ያቀመሱ። እግዚአብሔር ሊገዳደር እየሞከረ አይደለም? ንጉሠ ነገሥቱ አየና ይሄማ
የእግዚአብሔር ሰው ነው። ቅጣው ሲለኝ አይደለም ውሰድና ስቀል አለ። ያ መናፍቅ በስቅላት ተቀጣ። ምን ትለኛለህ? ደግ አደረጉ ያ ነው እንጂ አቃቄለኛው መናፍቅ ምን ያደም ጭራሽ ደግሞ አፄ ዳዊት እመቤታችን የሚወዱት ጻድቅ ደጅ ሂዶ እንዲህ ያለ ነገር ነናዋላችሁ እና ዘወር በል ስትል የእግዚአብሔርን ስርዓት እግዚአብሔር እንደዚያ ማለት ነው። እግዚአብሔር ግን ዞር አይልም። አንተውን ነው በሞት ዞር የሚያደርግ። ታግሶ ዞር ያደርጋል አንተን በደንብ አድርጎ። አዎ ያቺ ቀን ማትመጣ መስሎ ታረጉ ሰውን የሚቃለጥ የሚቀፍጥ ቤተ መቅደሱ መጫወቻ ያደርግ ነው ሲነግሩት ጥላቻ እኔ ጥቅም ይመስላል ምን ነገር ያቺ ቀን ማትመጣ ይመስላል አይደል? አትደርስ መስሎሃል። ብዙ አትርቅም። የእግዚአብሔር ትዕግስቱ ግን ያርቃታል ብዙ ጊዜ። ለሁላችን ነው ስትመጣ ማንም አይተርፍም። ምን ሰማውን ሁሉ ብንናገር ችግር ነው እና ለሁሉም እንዲያው ነገር ወደዛ ስበወሰደኝ እንጂ የማይጠንት ወርቅ ነገር ነው አይደለም? አዎ እንዲያ ነው። ማይጠንት እዚህ በፊት ተነጋግረን ማይጠንት ብዙ ምስጢር ነው ያለው አይደለም? ሻኩራው፣ ሀብሎቹ፣ በመሃል ያለው ከላይ ያለው መስቀል ሁሉ ነገር እመቤታችንን በዙሪያዋ ካህናተ ሰማይ እንደሚያመሰግኗት የሚናገር ነው። ለዚያ ምን አላት? ናስተማስለኪ እግዝእትየ በማይጠንተ ወርቅ ክቡር እስመ ያዐረገ በኪ ጸሎተ ቅዱሳን ስሙር። በዮሐንስ ራእይ እንደተጻፈ የቅዱሳን ሁሉ የተወደደ ልመናቸው የሚያደርግ በአንቺ ምክንያት ማለትም በአንቺ አማላጅነት ነው። ማርያም ድንግል መንፈሳዊ ታምር ድንግል ማርያም አሁን አመጣው የቅድሙን መንፈሳዊ ታምርማ አንቺ ነሽ። ቅድም መንፈሳዊ ታምር አዘጋጅል ብሎ የለ መንፈሳዊቱ ሐመር መንፈሳዊቱ መርከብ ከጥፋት ከሲኦል ከገሃነመ እሳት የምታድኝ አንቺ ነሽ አለና ፍትህኒ እግዝእትየ ማህበለ ሙስና ወነውር ከነውር ከኃጢአት ከጥፋት ማሰሪያ ፍችኝ አለና ከመይፈተው ለብሲ እሱር የታሰረን ሰው በገመድ የታሰረን ሰው እንዲፈቱት አንቺም ከኃጢአት ከነውር ማሰሪያ ከጥፋት ማሰሪያ ፍችኝ ይላታል። አንድ እናክልና እንጨርስ። አንቲ ውእቱ ዕፅ ቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለልሽ የምታሰጪ አንድም ዕፅ ቡርክት አለ። የበረከት ምንጭ ሆንሽ ዕፅ አንድም ዕፅ ቡርክት አለ። መርገመ ሥጋ መርገመ ነፍስ ያጠፋን ቡሩክ አምላክን የወለድሽ አንቺ ነሽ። ዕፅ ቡርክት ብሎ አንቲ ውእቱ ዕፅ ቡርክት አለ። በኋላ ዕፀ ሕይወት ወፀ መድኃኒት ሕይወት መድኃኒት የምትሆኝ እግዚአብሔር ያንቺን ምሳሌ በገነት መካከል ተክሎ ለአዳም ያሳየው ዕፀ ሕይወት ዕፀ መድኃኒት አንቺ ነሽ። ማርያም ድንግል ሙዳየ እፍረት። አሁን ደግሞ ወደ ሳሙኤል መጣ። ነቢያት ካህናት እየተቀቡ በጎ መዓዛ ከኦሪት በኦሪት ዘመን ከነበረ ከኃጢአት ክፉ ሽታ ይላል አባ ጊዮርጊስ። የኃጢአት ክፉ ሽታ ለእኛ ስለማይታወቅ ነው። ኃጢአት ክፉ ሽታ አለው። ከዚያ ክፉ ሽታ ለመላቀቅ ይቀቡሽ የነበርሽ መንፈሳዊት ሰማያዊት ረድኤት በረከት የምታሰጭ እውነተኛ የሽቱ ሙዳይ አንቺ ነሽ ያለ አባቶቻችን ምን አሉ? ሙዳይ እመቤታችን፣ ሽቱ ጌታ። ሽቱ በሙዳይ ያስቀምጠው ቆይተው ሽቱ ከወጣ በኋላ ሙዳዩ ሁልጊዜ ምንድን ነው የሚሸት? እመቤታችን ጌታን ከወለደች በኋላ መዓዛ መለኮቱ እንዳልተለያት ለመንገር ነው። እንዲህ ካለ በኋላ ምረኒ እግዝእትየ ሀበ ተረወ ገነት የዕፀ ሕይወትን ነገር አንስቻለሁና ከተከፈተች ገነት የኋላው መሸኛ እሱ አይደለም። ከተከፈተች ገነት ወደ ተከፈተች ገነት ምን በይን ምሪን አለ። ቀጥሎ ያለው መገመት አያቅታችሁም። ሀበ ተረወ ገነት ነው በሰዓት ያለው አይደለም። አዎ ምረኒ እግዝእትየ ሀበ ተረወ ገነት አለና ወሀበ ተነጽፈ ዘኤዶም ዕረፍት በኤዶም ገነት ዕረፍት ከተነጠፈበት አድርሽኝ። ለዚያ ነው ሌሊት ካህናቱ አንድ ጊዜ ባራራይ ሀበ ተረወ ገነት ወሀበ ተነጽፈ ዕረፍት ይክፈለነ ሀሉ ውስተ በአቶሙ ለቅዱሳን ይላሉ። ኋላ እንደገና ደግሞ በሌሊት አንሱን ለማንሳት ደግሞ በእዝል እንደገና አይደል። ስለዚህ እኛው ጊዜ በጉባኤያችን ስንጨርስ ከተከፈተች ገነት ከተነጠፈች ዕረፍት ያደርሰን የምንለው ለዚያ ነው። በእመቤታችን አማላጅነት ቸር መድኃኔዓለም ከተከፈተች ገነት ከተነጠፈች ዕረፍት በቸርነቱ ያደርሰን። ሰማነውን በዝነ ልቦናችን ያሳድርልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሣህል አሜን። አሜን። ለጸሎት እንነሳ። Shabbat
ይደልዋል ለእግዝእትነ ማርያም ድንግል ወላዲተ አምላክ ይደሎ ለመስቀለ እግዚእነ ኢየሱስ ክርስቶስ አሜን 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 እስመ ለዓለም ምሕረቱ 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 ናብሎቱ ስብሐት ወአኮቴተ ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይትሐኮቱ ይሰበሕ ስሙ ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አብሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪን ዘንሰግድ ብለኪ ማርያም ምንን አስተበቋኪ ማርያናዊት ማይጸንብኪ በእንታና መኪ ወያቂ ማጉኪ ማይበረኒዮም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ተሳሰይ መለዚ በአምላኪ ወመዳኒ ስመሬ ማማላ አመቱን አሁን ሚዝየስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሌተ ለአብያቶ ቅዱሱ ወሳይሮኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ወዘሮም ለለ አብዩ ሊና ለቦሙ ነስቶም ላየላን መናብርቲዮም አይበዮም ለቶታ አስገቦም በረከቱ ለሩባነ ፈኖም ወራቆሙ ለቡላነ ተወግፎ ለእስራኤል ቆሌው ወተዘከረ ሳይሉ ዘይቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክና ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእዴኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉ ያስተንፈሰ ወልሳኔ አርወሰሰ ለክብረ ፍልሰት ድንግል ሶባ ቀረብ ተውዳሰ ማርያም ዘኩኝ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ መረከብኩ ሞገሰ በየማነኪ ባረክኒ ስልሰ አድኅነነ ስመከ ወባርከነ ርስተከ ሀበነ ኃይለ ለአግብርቲከ ለእለ ንጽየውዕ ስመከ እቀበነ ውሉደ ሕዝብከ ወእጽረነ በኃይለ መላእክቲከ
ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ወላዲተ አምላክ ጣዕመ ፍቅሯን የቅዱሳን በረከት ያሳድርብን። ተረፈ ዘመኑን ተረፈ ጦሙን ተረፈ ክረምቱን ባርኮ ለብርሃነ ትንሣኤው በቸር ያድርሰን። ሰላሙን ፍቅሩን አንድነቱን ይዘዝልን። ከታዘዘ መቅሰፍት ከነደደ ሰዓት ከዕለት ኪት ከዘመነ እቶት ከግራ ቁመት ይሰውረን። በመከራ ያሉ ወገኖቻችን ሁሉ በቸርነቱ ያስብልን። የሞቱትን ነፍሳቸውን ያጸድቅልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ወገኖቻችን ነፍስ ሁሉ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። በነፍሴ ነፍሷን ለመንገዴ ፋና እንዳጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷን ለመንገዴ ፋና እንዳጠፋ አምናለሁ ያንቺ ልጅ ነኝና። የጻድቃን እናቶች እጅግ ብዙ ናቸው፣ ከብዙዎች ለአንዲት ሳንዘረዝራቸው። አንቺ ግን አንዲት ነሽ የለሽም ጭማሪ፣ ትኖሪያለሽ እንጂ ስምሽ ታስቢ። የነፍሴ ነፍሷ ነሽ ለመንገዴ ፋና እንዳጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳጠፋ አምናለሁ ያንቺ ልጅ ነኝና። ያንቺን ስም ተማጽኖ ያንቺን ስም ቀድሶ አንቺን አመስግኖ አንቺን አወድሶ የተጠቀመ በረከት አግኝቶ አልታየም እስካሁን የተጎዳ ከቶ። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳጠፋ አምናለሁ ያንቺ ልጅ ነኝና። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳጠፋ አምናለሁ ያንቺ ልጅ ነኝና። ጎርጎርዮስና ሊቁ ዮሐንስ አትናቴዎስና ሊቁ ባስልዮስ አባ ኤፍሬምና አባ ጊዮርጊስ ተጠቅመዋል ባንቺ በሥጋ በነፍስ። ለነፍሴ ነፍሷ ነሽ ለመንገዴ ፋና እንዳጠፋ
አባትህን ጠይቅ ስለሚለን ቃሉ ብንጠይቃቸው ቅዱሳን ሁሉ ስላንቺ ነገሩ ክብር ታምራትሽ ለሰው ዘር በሙሉ አማላጅ ነሽ ለነፍሴ ንጹሐን ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና ለነፍሴ ንጹሐን ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና ገብርኤል ከሰማይ ኤልሳቤጥ ከምድር አንድ መሰከሩ ስለ ድንግል ክብር ሳሊለነ ተማጽኖ ባንቺ ስም የተጠቀመ እንጂ የተጎዳ የለም። ለነፍሴ ንጹሐን ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና ለነፍሴ ንጹሐን ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና። በዘመረ አንደበት ሁሉ ከጣዕሙ ብዛት የተነሳ አጥንትን የሚያለመልመውን የመላእክትን ዝማሬ ያሰማልን። ጉባኤያችን ፈጽመናል። እሾህ ሳይወጋችሁ እንቅፋት ሳይመታችሁ የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቋችሁ ለጊዜው ወደ የቤታችሁ ለፍጻሜው ተስፋ ከምናደርጋት ከተከፈተች ገነት ከተነጸፈች ከአባቶቻችን ርስት ሁላችንን ይመግባል። ደህና እደሩ።